ታጣመው ሂድ ቅዱስ ዮሐንስ አፈወርቅ እነ ቄርሎስ እንዴት እንደተረጎሙት ተመልከተው። ዛሬ ግን ያሳዝናል። ስለ ሰማዕትነት በደንብ ሰበክ ነው። ህዝቡ ጸንቶ ሰማዕት ሲሆን እኛ በኋላ ሆነን ግን በቃ መመልከት ሆነ። በኋላ ሆነን የወንበር ርቀት ሰው ሲጠፋ ሰው ሲያልቅ ሰው ምን ምስጢር አለ? ምስጢር ምናምን የሚባል ነገር እኮ የለም። አለቀ እኮ ሞተ ተከተተ እኮ። ሰው በየቀኑ እንደ ዓመት በዓል በግ የሚታረድበት ሀገር ላይ ነው ያለነ። ሰው ህዝቡ አለቀ እኮ ነው የምላችሁ። ጳጳሱ እኮ 50 ሺህ ብር 80 ሺህ ብር 100 ሺህ ብር የሚከፈለው ደመወዝ እኒህ አሁን የታረዱት ሰዎች ያወጡት አስተዋጽኦ እኮ ነው ለፍተው ያመጡት እንጂ ቤተክርስቲያን አታንጠበጥም። የብር ፓፕሪካ የላት። በጣም ያሳዝናል። በጣም ያስነባል። ውስጥንም ያማል። አንድነታችን ማንን በጣም ተሸርሽሮ መተቻቸት። በቃ እኛ እኮ ስንሞት እንኳን አንድ መሆን ያቃተን ፍጥረታት ማለት እኮ ነን። እየሞትን እንኳን አንድ መሆን ያቃተን ሰዎች፣ የማይስማሙት ሰዎች ሲገሉን ይስማማሉ። እኛ ግን የምንስማመው ሰዎች በአንድ ሃይማኖት የምናምነው ስንሞት እንኳን አንስማማም። በጣም አዝናለሁ። እግዚአብሔር ምስክሬ ነው። አዝናለሁ። እንዴ ቆዩ። የምትፈሩ ሰዎች ግደሉ ብላችሁ የምታስተምሩ ከሆነ ምላሳችሁ፣ ስለዚህ ፍሩ። ሰውን መግደል ወንጀል ስለሆነ አትግደሉን ብሎ መናገር ግን ወንጀል ነው ማለት ነው። ይህንም የፈራችሁት ከኛ አይደርስም ብላችሁ ነው። እየቆፈቆፈ ይመጣል። ነገ አርሲ የሰማነው ሞት ልብ በሉ። ነገ አዲስ አበባ ይገባል። ዛሬ ላይ አርሲ የሰማነው ነገ ጎንደር፣ ባህር ዳር ይገባል። ነገ መቀሌ ይገባል። ነገ ጅማ ይገባል። ነገ ወልቂጤ ይገባል። በየከተማው ይገባል። ለምን ካላችሁኝ አንድነታችን ልል ነው። ባለፈ ሊቀ ሊቃውንት ስሙር አንድ ነገር ሲሉ ነበር፣ እየገረመኝ ነበር። እመቤታችን ቤተክርስቲያን ባለፍ ተደርምሶ እንዲህ አይነት 40 ምናምን ሰዎች ሞቱ ሲባል ምንድነው ሲባል የነበረው? ሁሉም ሰው እንጨቱን ወቀሰው። በቃ ተደርምሶ ምናምን ጳጳሳቱ ከፓትርያርኩ ሳይቀሩ ሁሉም ሰው ከላይ እስከታች ድረስ እንዴት ስለማይሰማ ማለት ዘር ስለሌለው በሆነ ሰፈር ስላልሆነ በሆነ ሰፈር ስላልሆነ በቃ ተወቀሰ። እንጨቱን ወረድንበት እየተሰበሰብነ በቃ ወንድሞቻችን አለቁ ማለት ነው ምናምን። አሁን ግን የገደሉን ሰዎች ብሔር ስላላቸው መልስ የሚሰጣቸው ሰው ጠፋ። ለምን እውነት ተናግረን አንሞትም? እኔ አንድ እውነት ልንገራችሁ፣ መድኃኔዓለም ምስክሬ ነው። ምዬ ነው የምነግራችሁ። አሁን እንኳን ምሽት ቢሆን ይህንን ተናግረሃልና ራስህን ለመጠበቅ ተዘጋጅተሃልና ብሎ የሚፈልግ አካል ካለ ነገ አይደለም ዛሬ እንኳን እኔ ለመሞት ዝግጁ ነኝ። ከዚህ በላይ ሌላ ምን ታሪክ ይፈጠራል? አንድ ባለፍ ሲጀመር ይሄ እንትኑ ድምፁ ጨዋታው ሲጀመር ምን ተብሎ ነበረ? እንዲሁ ድንገት ኢትዮጵያ ያላችሁ ምናምን መቼ ነውና ቅዱስ ዮሐንስ አፈወርቅ እኮ አገር ቀይሮ አይደለም እኮ የተቃወማት ንግስቷን አገር እየቀየሩ እኮ አይደለም ተቃውሞ አባቶቻችን የጀመሩት። ሰውን አትግደሉት እባካችሁ። ሰው የከበረ ፍጥረት የክርስቶስ ደም የፈሰሰለት ነው ብሎ መናገር ፖለቲካ ነው። ፖለቲካ እኮ የሚባለው በመንግስት አሰራር ሳያገባ ሂደት ስትገባ፣ መንግስት ደግሞ በቤተ ክርስቲያን ሳያገባው መጥቶ ሲገባ ይሄ ፖለቲካ ነው ይባላል። ሰውን አትግደሉት የከበረ ፍጥረት ነው እባካችሁ፣ እኛን አትግደሉን። ክርስቲያን ዕለት ዕለት እያለቀ ነው፣ አትጨፍጭፉን። በፍቅር በጋራ በሰላም እንኑር ካላችሁ አብረን እንኑር። እኛ እናጠፋችኋለን፣ የተረፋችሁት ደግሞ እየፈራችሁ ኑሩ ግን አትበሉን። ሲገሉን እየተገደልን የምንኖርበት ዘመን ይበቃናል። እንዴ ለምን ደግሞ እኮ አይቀርም። እንዲሁ እያዋዙ አሁን ላይ ተይዞ ያለው ልንገራችሁ። በጥንት ዘመን ይባላል 3 በሬዎች ራብ ሆኖ ወደሆነ ጫካ ሄዱ ይባላል እና ሳር እየበሉ አውሬ ሲመጣ 3ቱም በጋራ ስለሚገጥሙት የአውሬ እየሸሸ ይሄዳል። ከዕለታት አንድ ቀን ከላይ ሆነ ጓደኞቹ እየጠበቁት አንዱ በሬ 3ቱም በከረን ይለያያሉ። አንዱ ጥቁር ነው፣ አንዱ ነጭ ነው፣ ሌላኛው ደግሞ ቡላ ነው እና ቡላውን ነው ውሃ ሊጠጣ ዝቅ ብሎ ከላይ ሆነ ጓደኞቹ ይጠብቁታል። ጠጋ ብሎ ጅብ የሆነ ነገር ይመክረዋል። ካዩኝ ጓደኞችን መጣው ስለሚወጉኝ ምበላ መስሏቸው አንድ ምነግር ነገር አለኝ አድምጠ እሺ አለው።
አንተ እኮ በሰላም መኖር ትችላለህ። እያስሮጡ እንዲህ እያስሮጡ ያሉት ምን የሆኑ ሰዎች መሰለህ አለው። እሺ ነጩና ጥቁሩ በሬ በርቀት ስለሚታዩ ነው። አንተ ግን ቡላ ስለሆንህ ማንም ስለማይነካ ሳሩ ጋር ተመሳስለህ መኖር ትችላለህ አለው። ይህ ሐሳብ እውነት መስሎት ያ ቡላ በሬ ተለይቶ ከሳር ጋር ተቀላቅሎ ሊኖር ከጓደኞቹ ተለየ። ምክንያቱም ሁሌም ጅቡ ሲመጣ በጋራ እየተከላከሉ እያሸነፉ ስለሚኖሩ በግል ለመብላት ይህን አመቻቸ። መጨረሻ እሺ ብሎ ተገነጠለ። ጅቦችም ብቻውን አገኙት፣ በሉት። ከጓደኞቹ ጋር በመጀመሪያ ገነጠሉት። ከዚያ ደግሞ እንደገና ደግሞ ምን አደረጉት? ቀሪው ደግሞ በሬው አሁንም አንዱ ከላይ አንዱ ከታች ሆኖ ውሃ ሲጠጣ ሄደና ደግሞ አሁንም ስምሪት ሰጠው። አንተን እኮ የሚያሳድዱ እንዲህ ስለሆንክ ነው። ስለዚህ ብሎ ነገረው። ማንን? ጥቁሩን በሬ። ጥቁርና አንተ እኮ ጨለማ የሚያይህ የለም ነጩ አብሮ ስላለ ነው አለው። እነሱንም ገነጣጠለ። ከዚያ ከተገነጣጠሉ በኋላ ምን እንደሚደረግ በቡለው በሬ ቅድም ገልጬላችኋለሁ። አሁን እኛ የተያዘው እንደዚህ ነው። ኦርቶዶክሳዊውን ስልጤ፣ ጉራጌ፣ አፋር፣ ከምባታ፣ ደቡብ፣ ሐረሬ፣ ኦሮሞ፣ ትግሬ በሚል ገነጣጠሉን። ከዚያ በኋላ ይሄ ነው እናንተ ብለው ገፉን። ከዚያ እኛ የምናደርገው ቋንቋ ጠፋን። ያንን ሐሳባቸውን ተቀብለን ለዘመናት ኖርን። በዚያኛው በኩል ይገደላል፣ በዚህኛው በኩል ይገደላል። ኧረ ይሄ ፖለቲካ ነው፣ ኧረ ይሄ ምናምንቴ ነው እየተባለ በወሬ ብዙ ነገር ይነገራል። ከዚያ መጨረሻችን እንደምታውቁት በቀን ገዳዮችም እኛንን ሟቾችም እኛንን። ለምን ካላችሁኝ እንሞታለን። አዝነን ስንቀብር ገዳይ ናችሁ ተብለን እንታሰራለን። ይገሉናል፣ ደግሞ ገዳይ ናችሁ ብሎ መልሰው ያስሩናል። በቀኝም በግራም ግማሹን በሞት ሌላውን በእስር ቤት ያግዙናል። እንዲህ የሆን እንኳን አልተግባባንም። እንዲህ የሆን እንኳን ህብረት የለም። እንዲህ የሆን እንኳን አንድነት የለም። ምንድን ነው እያደረግን ያለ ነው? በቃ አሁን ይኸው ሰማን አደለ? በቃ ደህና ደሩ ይባላል፣ ጸሎት ይደረጋል፣ ስልኩን ይዘጋል፣ ሁሉም ይቆልፋል፣ ይተኛል። ጥይት እንኳን ሲጮህ እኮ በሰፈር አረ ምንድን ነው ብሎ የሚወጣ ሰው የለም። እየጮሁ እየለፈለፉ የሚገደሉ ብዙዎች ናቸው። አረ ድረሱልኝ እያሉ የሚደርስላቸው ጠፍቶ ማለት ነው። እዚያ በነገተው ይቀበራሉ። እገሌ ሞተ ተብሎ ይዘገባል። ትንሽ ሰፈር ሰው ይሰማል፣ ጥቁር ይለበሳል፣ ቤተሰብ መከራ ይሸከማሉ። ሌላው ደግሞ እነዚህን እኮ እኛ እንዲያወራን ኦርቶዶክሳዊ ነው ብሎ ማተብ አስሮ የጃምቦ ጮሮ ጨብጦ ደግሞ መከራ የሚሄድ ደግሞ አለ። ሆዱ አስቸግሮት መከራ የሚበላ እና ዘመድ በጣም ብዙ ነገር አውርተናል። ማንንም አትግደሉ፣ ማንም ግን እንዳይገላችሁ። ራስን መጠበቅ ወንጀል አይደለም፣ በመጽሐፍ ቅዱስም የተፈቀደ። አታስታውሱም እንዴ? አጋግ የሚባል ጨካኝ ንጉስ ነበር ይላል መጽሐፍ ቅዱስ ነው። ያደለው የምላችሁ ጨካኝ ንጉስ ሰውን ገሎ መጨረሻ ላይ ሰው ግን በእናቱ ማህፀን ሲተኛ እንዴት ሆኖ ነው የሚተኛ ብሎ እርጉዟን ሴት አቁሞ ሆዷን ተርትሮ ህፃኑ እንዴት ሆኖ እንደሚቀመጥ ሲያየ ነበረ ማለት። እና የእስራኤል ሴቶች ከሰውየው ግፍ ጽናት የተነሳ አጋግ መጣ ሲሏቸው ነፍሰ ጡሮች ያስወርዳቸው ነበረ እንደቆሙ። የሰውየው የክፋት ጽናቱ ስሙ ጽንስ ያስወርድ ነበረ። መጨረሻ ግን ብሎ ሳኦል ማረከው። ሳኦል ሲማርከው ማርኮ ጉልበቱን አይቶት አቅሙን አየና አንተንማ በአንድ በኩል አድርጌ ብሎ ማርኮ አምጦ ተቤት አስቀመጠው። ሲያስቀምጠው ምንድን ነው የሆነው? ነቢዩ ሄደ። ሳሙኤል ነበር በዚያ ዘመን። ሲሄድ አስቀምጠው ወንበር ላይ አስቀምጦ ምናምን በክብር ሲያወራው አገኘው። ይሄ ማን ነው አለው። አጋግ። ለምን ይዘው መጣህ? አንድ ነገር ማርከህ እንዳታመጣ ብሎ እግዚአብሔር አልነገረህም? ለምን አመጣኸው አለው። የመለሰለት መልስ ምንድን ነው? አይ እንዲያው ጉልበታም ስለሆነ አንዷን ልጅን አጋብቼ በሆነ ቦታ ሆኖ ቢዋጋ ብዬ ምናምን ብሎ የራሱን ሐሳብ ተናገረ። ሳኦል ማለት ነው። በል አምጠው ወደ እኔ ብሎ ምንድን ነው ያለው? በከመ አምከነቶን ኩናትከ ለአንስተ እስራኤል ከማሁ ትምክን መከበ እንተ ዚአከ ነው። የእስራኤልን ሴቶች የወላድ መካን እንዳደረገቻቸው ሳይፍህ ያንተም እናት የወላድ መካን ትሁን አንተን በማጣት ብሎ እርምጃ ወሰደበት። ለምን ካላችሁ ገዳይ ስለሆነ። ማንንም ተነስተን አንነካም። የሚገለንን ግን ስርዓት ብሎ ላለመሞት ራስን መከላከል ቅድም ገብሬ ሲል ነበር። እንደ ተፈጥሮ ክርስቲያናዊ መብት ነው። እንደ ተፈጥሮ ደግሞ ሰው ለሆነ ሁሉ እጅ እኮ የተሰጠን ትምህርተ ፍርሃት ነው እንለዋለን አይደል? በመተርጉማኑ እጃችን እኮ እንዲና እንዲህ እንከላከልበታለን። በመንግስት ራሱ እኮ አንድ ሰው ሲሞት ራሱን ይከላከል ይላል። የሚያስሩት እኮ ሲገሉት ራሱን ተከላክሎ ዘሎ ቢማታ መብቱ ነው። ምክንያቱም ወደ ጥልቁ እያሰናበቱት ስለሆነ
ስለዚህ እያሰናበቱን ነው። ዕለት ዕለት እየቀነሱን ነው። በርካታ ቤተክርስቲያናት ተቃጠሉ፣ በርካታ ካህናት ታረዱ፣ በርካታ ምዕመናን ተሰደዱ፣ ታረዱ፣ ህፃናት ታረዱ። ይህ ሁሉ ሲሆን ዝም ይላል። በቃ እዛ ማዶ ስለሆነ ምንም ችግር የለም ዝም ይላል። አሁን አንድ ተረት ብናገር ሁሉም ሰው ይስቃል። ምን ብዬ? አንድ ፈሪና ደፋር ተኝተው ነበረ። እሺ ጅብ መጣ። ከዚያስ የደፋሪውን እግር በለው። ደፋሩ ምንድን ነው የሚቆረጥም ብሎ ጠየቀ። ፈሪውም ዝም ብለህ ተኛ የኔ እግር ነው ብሎ አለው። ደፋሩም አንተን ጨርሶ ከኔ ይመጣል ብሎ ተነሳ ብል የምትስቁበት መቼም በፈሪው ነው። እንዴ አየህ፣ የእሱን እግር እየበለው ማይጨርሰው መስሎት ነው ይሄዋ ምናምን ልትሉ ትችላላችሁ። ይገርማችኋል። ግን ፈሪ የሚባለው አሁን ኦርቶዶክሳዊ በጠቅላላ ሁሉም። ለምን ካላችሁኝ ሁላችንም እንዲያ የሆንበት ምክንያት ራሳችንን እንኳን መጠበቅ እኮ አልቻለም። አትግደሉን፣ ሌላ ጥያቄ እኮ የለም። እኛ መሬት ስጡንም አላልንም፣ አስፋፉልንም አላልንም፣ ብር ስጡን አበድሩንም አላልንም። እንዴ ምንም ጥያቄ አልጠየቅንም። እንኖር ግን ቤተ መንግስትም አስገቡን አላልንም፣ እንምራችሁም አላልንም፣ እንታኮስም አላልንም። ግን አትግደሉን ነው። አንድ ጥያቄ እኮ ነው። እንዲያ ካልሆን ግን የጳጳሳት ተስፋ በጳጳሳት ተስፋ አታድርጉ። በቃ የለም ተስፋ አታድርጉ። በቃ ዝም ብሎ የሆነ ሰፈር ላይ ምናምን ተደራጅተው ተቀምጠዋል። ከዚያ የውስኪ የምናምን የስጋ የምን የሆነ ነገር አለ። እነ ገብረ ማርያም ምናምን ከአውሮፓ የሚበሩ እዚህ ሀገር ውስጥ ህንፃዎች ምናምን ያላቸው ምንም ችግር የለም። ገና ሲመጡ በርና በሩ ሁለቱን ከፍቶ ገሌ መጡ የሚባል መስቀል ተይዞ እንዲሸርጉድ የሚሯሯጣለን። ከዚያ ውጭ ግን አራት ጉባኤያት መምህር ሆነ 9 ቀን አይደርስም ወረፈው ብሎ ከደረሰም ደግሞ ተመረ ስለመጣህ ሰርቀህ እንደመጣህ ምን ሆነህ ነው ይልሃል። ገና አሁን እንዲህ ነን የለንም ይልሃል። እንደ ሰው እንደ መምህር አይደለም፣ እንደ ሰው እንኳን አያከብርም፣ ያሰናብታል። በቃ ትወጣለህ፣ አለቅ። የነዚህ ርዝራዥ እያንዳንዱን ሀገረ ስብከቱን ሞልቶት መላከ ገሌ መላከ ምናምን በቃ መከባበር ዝም ብሎ በዚህ ይለፉ። በቃ የክርስቲያን ሞት ማይገደው በአመት በጀት እየመጣ ያነባል። ይህን ያህል ቢሊየን ይህን ያህል ሚሊየን ይላል። ከዚያ የጳጳሳት ጀለብያ መግዣ ነው። 4 ኪሎ ቁጭ ብለው ተሰብስበው በዲስታንስ ክርስቲያኑ የሚያስተዳድሩ ማለት በርቀት በቃ እኔ ናቸው። ይመረር ብሎ ሞትም ከመጣ ለመቀበል ዝግጁ ነው፣ የጽዋውን ለመጠጣት የሚል አማናዊ ክርስቲያን ራሱን የሚያበቃ እንዲህ አይነት ካልሆን ረዝም ብሎ እስከመቼ እንደዚህ ምናምን አገር ውስጥ ተቀምጠ ፖለቲካ እኮ አይደለም ይሄ። ፖለቲካ የሚባል በመንግስት አሰራር መግባት ነው። ቅድም ተናግሬያለሁ። አትግደሉን ማለት ተመቼ ወዲህ ነው ፖለቲካ የሆነው? እንዳትገለይ ብሎ መናገር ፖለቲካ ነው ከሆነ ምን ነው? እንግዲውስ እንዲህ ማለት ፖለቲከኛ ከሆነ ነይ ማለት ነው። ዘይድ ይስጥልኝ። ቃልዮት ያሰማልን መምህር ኤፍሬም፣ በእውነት በጣም ነው የምናመሰግነው። በጣም የምንወዶት የምናከብሮት እጅግ ምንኮራቦት መምህራችን የቤተክርስቲያን ልጅ ኖት። እውነተኛነት እና ትክክለኛነት የሚገለጠው በእንዲህ አይነት ጊዜ ነውና እጅግ በጣም ይህንን ነው ቅድም ያልኩት። ኦርቶዶክሳውያን መለየት አለብን። በቃ አሁን መምህራኖቻችንንም አባቶቻችንንም ማንንም የምንለይበት ጊዜ ነው። እንደው ዝም ብሎ ተጃምሎ መጓዝ በቃ ያበቃል ከዚህ በኋላ። ምክንያቱም ስንዴውና ገለባው የሚለይበት ትክክለኛ ጊዜ ላይ ስለሆነ ያለ ነው። መለየት አለብን። ዋናው እንግዲህ የእንዲህ አይነት ውይይቶችም ዓላማ እንዲጋባብን ነው። የነ መምህር ኤፍሬም የነ ዲያቆን ዘጸአት የነ ገብሬ እዚህ ያሉ መምህራን ሊቃውንት በአጠቃላይ የእውነተኞቹ ኦርቶዶክሳውያን የመምህር ቃለ ወንጌል ኦርቶዶክሳውያን ትክክለኛ ክርስትና ትክክለኛ ሕይወት የሚጠበቀው ትክክለኛ አቋም እኛ ላይ እንዲጋባብን ነው። ከድንዛዜ እንድንወጣ ሌላ ዓለም ውስጥ ነው ያለን እውነት ለመናገር ብዙዎቻችንና እንድንነቃ እንድናስተውል ወደ ራሳችን እንድንመለስ የሚያደርገን ነውና ቃልዮት ያሰማልን። እግዚአብሔር ይጠብቅልን። መምህራችን መምህር ሚካኤል ነው የሚቀድሙት፣ አነዘ ክርስቶስ ናቸው። አነዘ ክርስቶስ ይቀጥሉ። ቀሲስ ይፍቱኝ ይባርኩኝ። እንዴት አለ መምህር ሚካኤል? እሺ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። መምህር አነዘ ክርስቶስ ይቀጥሉ። ለሁሉም ሀሳብ ሲሰጡ ለነበሩ መምህራን ቃለ ሕይወት ያሰማልን አለው። ቃለ ሕይወት ያሰማልን። ሁላችሁም እንዴት ዋላችሁ? አባቶች ካህናት፣ እንዲሁም ወንድሞች ዲያቆናት፣ ከላይም ከተችም ያላችሁ በሙሉ የክርስቶስ ሰላም ይብዛላችሁ እላለሁ።
እንግዲህ የተነሳው ሀሳብ ሁላችንም የምንፈልገው ሀሳብ ነው። እስካሁን ሲነገር የነበረው ከዘጸአት ጀምሮ የተነገረው ሀሳብ ቤተክርስቲያን ስትሰራበት የኖረች አባቶቻችን ሲሰሩበት የነበረ መንገድ ነው። ሌላ ምንም አዲስ ነገር አይደለም። ያንን ማጽናት ነው እና የተውነውን ነገር የጣልነውን ነገር አንስቶ መያዝ ነው አሁን ከኛ የሚጠበቀውና ይህን ስናደርግ ግን በዋናነት ምንድን ነው እንደው ጥንቃቄ ያስፈልጋል ብዬ አምናለሁ። በሁለት መንገድ መደራጀት ያስፈልጋል። ይሄ ምንም ጥያቄ የለውም። በሕግ መጻሕፍትም ስንመለከት በታሪክ መጻሕፍትም ስንመለከት የምናገኘው ስለሆነ በራሱ ተዋህዶ የሚነግረን እኮ የሚያስተምረን ተዋህዶ ምንድን ነው? አንድ መሆንን መሰብሰብን ነው እና ጌታ ራሱ ያስተማረን እስመ ሀበሃለው ክልኤቱ ወሰለስቱ እየሄዱ አነ ማእከሊሆሙ ሁለት ወይም ሶስት ሆነው በዚያ ቢኖሩ እኛ ምናልባት በልማድ የምንለው አንድም ሶስትም ሁለት ነው እና ግን ምንድነው አንድ ነው ምንጊዜም ነጠላ ነው እና አንድ መሆኑ ይሄ ምንድነው አንዱ የወንጌል በራሱ ትምህርት ምንድነው መሰብሰብ መዋቅር መፍጠር አንድ መሆን ነው እና ውጫዊ መዋቅር ያስፈልገናል። እንደገና ደግሞ ውሳጣዊ መዋቅርም ያስፈልገናል። እንደው ዝም ብሎ የአካላዊ ህብረት ብቻ ሳይሆን የጣልነው ነገር አለ። ያንን ነገር አንስተን መያዝ በሁለት መንገድ መደራጀት ይጠበቅብናልና ይህ የቤተክርስቲያን አስተምህሮት ስለሆነ ምንጊዜ ማንም ሰው የሚቃወሙ አይደለም። ነገር ግን እንዴት እናድርገው፣ የቱን እናስቀድም፣ የቱን እናስከትል የሚለውን ነገር ግን ማየት ያስፈልጋል። አንዳንድ ጊዜ ምንድነው እንደው ይሁዳን ለመጣል ስንል ጴጥሮስንም እንዳናጣ መጠንቀቅ መቻል አለብን። አሁን የምንጥለው ጥለ ነው ምናልፍ እኔ ሁልጊዜ የምናገረው ንግግር ነው። ሁልጊዜም ቢሆን ጥለ ነው የምናልፈው ነገር የምንቆርጠው ማንን ይሁዳል። ጴጥሮስ ግን በድክመት ውስጥም ቢሆን አንስተን ይዘነው የምንቀጥል እንጂ ቆርጠን ጥለ ነው የምንቀጥል አይደለም። እና አሁን አንዳንድ ጊዜ ምንድነው እዚህ ጋር ቅድም ቀሲስ እያሉት ነበረ እና ይህ ዝም ብሎ ድፍን የሆነ ነገር አይነት ዝም ብሎ አንድ አቅጣጫ ብቻ ዝም ብሎ አንድ ሰው የሆነ ሀሳብ ሲያመነጭ ሀሳቡን ሳይፈትሹ ሳይገመግሙ ዝም ብሎ በዚያ እንደ ወይ መፍሰስ እንደ ወይ ውሃ እንዲህ አይነት ነገር አለና አሁን አንዳንድ ጊዜ ምንድነው ጥንቃቄ ያስፈልጋል ያልኩት ምንድነው ይሁዳን ቆርጦ መጣል ያስፈልጋል። ለምን ከተባለ ያትትው ለኃጥእ ከመ ይረስባት እግዚአብሔር ኃጥእን ሰው ያው መንግስት ቢሆን ደብረ ታቦር ይዘውት ሊወጡ አይገባም። ምስጢር ሊያሳዩት አብረው ሊያመሩት አይገባም እና የግድ ቀርሜሎስ ላይ ስለወጣ ገያዝ በቀርሜሎስ እንዲኖር እድል አንሰጠውም። ዴማስ የግድ የትናንት የቅዱስ ጳውሎስ ተከታይ ስለነበረ ዛሬ በቅዱስ ጳውሎስ ቦታ አናስቀምጠውም እና እነዚህ መቆረጥ ያለባቸውን ነገር ለይተን እየቆረጥን ግን ደግሞ ኃይል ሊሆኑ የሚችሉ ነገሮች ለምሳሌ በድክመታቸው እስከነ ድክመታቸውም ቢሆን እንደ ጴጥሮስ መሰረት ሊሆኑ የሚችሉ ነገሮችን ይዘን መቀጠል እንችል ዘንድ ስንነቅፍም ስንደግፍም መርጠን አይጠን መሆን መቻል አለበት ነው። በማስተዋል መሆን መቻል አለበት። ከዛ ውጭ ግን ራስን ስለመከላከል በወንድማማችነት መካከል እኮ የተደረገ ጦርነት አለ እኮ። ለምሳሌ ስንመለከት ከያዕቆብና ከኤሳው ጋር የተደረገ ጦርነት አለ። ያዕቆብ ጦርነት ከወንድሙ ጋር ያደረገው ግን ወንድሙን ለማጥፋት አይደለም። ወንድሙ ሊያጠፋው በመጣ ሰዓት ግን ምን አድርጓል? ጦርነት አድርጓል። ስለዚህ እግዚአብሔር ደግሞ ከያዕቆብ ጋር ሆኖ ምን አድርጓል? ኤሳውን አጥፍቷል። በነፍጥ ተመቶ እንዲወድቅ አድርጓል። እና እንግዲህ እነሱ ምንድነው ከአንድ አብራክ የተገኙ ናቸው። ግን አስፈላጊ በሆነበት ሰዓት ደግሞ ምን አድርጓል? ጦርነት አድርገዋል። ያዕቆብ ራሱን ተከላክሏል። ፈልጎ ያዕቆብ ሊዋጋ አልሄደም። ኤሳው ግን መጀመሪያ ምን አደረገ? እጅ መንሻ ላከለት። እጅ መንሻውን ከመቀበል ይልቅ ምን ሊያደርግ መጣ? ተደራጅቶ ሊገለው መጣ። ቤተሰቡን በሙሉ ጠቅልሎ ይዞ ተደራጅቶ በደንብ መጣ። በዚህ ጊዜ ያዕቆብ ደግሞ የነበረውን ከፍሎ ቡድን አደረገና ራሱን መከላከል ጀመረ። እና ራስን መከላከል ምንድነው? ሌላውን ሂዶ መውረር አይደለም፣ ሌላውን ማጥፋት አይደለም፣ ሌላው እንዳይኖር ከምድረገጽ ሌላውን መደምሰስ፣ እኔ ብቻ ልኖር ማለት አይደለም። ስለዚህ በዚህ መንገድ የሚደረግ ነገር ሁሉ ምንድነው? ፍትሃዊ ነው። ግን ይህን በምናደርግ ሰዓት አንዳንድ ጊዜ ምናልባት በዚህ በዘፍጥረት ምዕራፍ 34 ላይ ስንመለከት የዚህ የሌዊንና የስምዖንን የያዕቆብን ታሪክ እናገኛለን። እና ይሄ ያዕቆብ በዚህ መልኩ እንዲህ አድርጎ ራሱን የተከላከለው ያዕቆብ በዚህ ቦታ ላይ ግን ስንመለከተው ግን ምንድን ነው ያደረገው? ሌዊና ስምዖን እርምጃ በወሰዱ ሰዓት እሱ ለምን ይህን አደረጋችሁ ብሎ ያዕቆብ ለብቻ ልጆቹ ደግሞ ለብቻ ያዕቆቡበት ሰዓት ነበረ። ተመልከቱ። አሁን ያዕቆብና ማነው ይሄ ሌዊና ስምዖን
ምን አድርገው ነው የገቡት? መጀመሪያ ጊዜ እኛን ይምሰሉን አሉ። አንዳንድ ጊዜ ጥበብ ያስፈልጋል የሚባለው እዚህ ላይ ነው። እኛን ይምሰሉን አሉ፣ ተገዘሩ። በሶስተኛው ቀን ቁስል ይጸናል ይላሉ አባቶቻችን። እና በዚህ ጊዜ ምን አደረጉ ነው የሚለው ወቦ ውስተ ሀገር ተታቢኦም ወቀተሉ ኩሎ ተባይቶም ደፍረው አይዞ አይዞ ተባብለው ገቡ ይላል። እና እንደዚህ ዝም ብሎ አንዳንድ የየብቻ መሄድ ሳይሆን አይዞ አይዞ ተባብሎ መግባት መሰለፍ ያስፈልጋል። ይህ ሳይሆን የሚደረገው በተናጠል የሚደረገው ነገር ሁሉ ግብ ሊመታ አይችልም፣ ወይም ደግሞ ምናልባት ያሰብነው ደረጃ ላይ እንድንደርስ ሊያደርግ አይችልም። እና አሁን እዚህ ላይ ስንመለከት ስምዖንና ሌዊን ስንመለከት ምንድን ያደረጉት? ያዕቆብን ወደ መንቀፍ አልሄደው። ይሄ ያዕቆብ በሆነ ጊዜ ራሱን ሲከላከል የነበረው ከወንድሙ ጋር እንኳ ሳይቀር ተመልከቱ፣ ራሱን ለማዳን ሲል ጦርነት ሲያደርግ የነበረው አካል በዚህ ጊዜ ግን በእምነትም ለማይመስሉት እንደገና በባህልም ለማይመስሉት ምንም አይነት ዝምድና የሌላቸው እነዚህ የኤሞር ልጆች ወይም የሴኬም እነዚህ ከነሱ ጋር ምን ለማድረግ ፈልጎ ነበረ? እሱ በሰላም ዝም ብሎ ልጁን ገብሮ ለመኖር ፈልጎ ነበረ። ማንን? ዲናን። ተመልከቱ። አሁን በዚህ ጊዜ ግን ምንድን ነው ያደረጉት? ቤተሰቡ ውስጥ አይደለም ጦርነቱን ያደረጉት። ስምዖንና ሌዊ ምን አደረጉ? ጦርነቱን ከቤተሰብ አወጡና ወደ ምን ወሰዱት? ወደ ውጭ ወሰዱት። አሁን ያዕቆብ እዚህ ጋር ድክመት አለበት። እውነት ነው፣ የሚወቀስ ሰው ነበረ። ለምን? ልጁን ገብሮ ከመኖር ይልቅ የሚያደርገውን ነገር አድርጎ ልጁን ምን ማድረግ? ማዳን። ልጁን ተማርካ ከሄደችበት ማምጣት። እንደገና ደግሞ በኃይላቸው የመጡበትን ደግሞ እሱም ደግሞ ባለው ኃይል መከላከል ይገባው ነበር። ግን ያዕቆብ እዚህ ላይ አላደረገም። ይህን ሲያደርግ አንመለከተው። ስለዚህ ምን አደረጉ? ስምዖንና ሌዊ ገቡ። እኛ እህታችንን ገብረን አንገት ደፍተን በእንዲህ አይነት ድርድር ተደራድረን እህታችንን አሳልፈን ሰጠን ድርድር ውስጥ ገብተን በእህታችን ላይ በዚህ መልኩ የምንኖረው ህይወት አይኖርም። በዚህ መልኩ የምንፈጥረው አንድነት አይኖርም። በዚህ መልኩ ተቻችለን የምንኖርበት መንገድ አይኖርም። ሲያከብሩን እናከብራቸዋለን። ተመልከቱ፣ ሲያከብሩን ምን እናከብራቸዋለን። እየተደፈርን ግን አንቀጥልም። በዚህ መልኩ እህታችን ገብረን አንቀጥልም። ስለዚህ ምን አደረጉ? ገቡ፣ የሚሰሩትን ስራ ሰሩ። በዚህ ጊዜ ግን ያዕቆብ ምንድን ነበር ያለው? እንዴት ለምን ይሄንን ክፉ ነገር አደረጋችሁ? ለምን ይህን ክፉ ነገር አደረጋችሁ? እኔ ታናሽ ነኝ ማለትም በቤተሰብ ደረጃ ያዕቆብ ጥቂት ሰው ነው። እኔ ጥቂት ራሴን ነኝ። ውሁድ አነ ወትቀጠቀጥ አነ ወቤቴ፣ እኔ ጥቂት ሰው ነኝ። ቤቴና እኔን ዘሬን ከምድረ ገጽ ላይ ጨርሰው ያጠፉ ዘንድ እንዲህ አይነት ነገር ለምን አደረጋችሁ? የወሰዱትን ወስደዋል። በዚያው በወሰዱት ተደራድረን መኖር ሲገባን ለምን እንደገና ሌላ ሰይፍ በኛ ላይ እንዲመጣ እንዴት አደርጋላችሁ ብሎ ያዕቆብ ተቆጥቶ ነበረ። እና ሌዊና ስምዖን ግን ያሉት ነገር ምንድነው? መጨረሻ ላይ ስንመለከተው ወይቤልዎ ለምንትኬ ከመ ዘማ ረሰይዋ ለእህትነ ወአይሰርዋ፣ ይህን የምትል ከሆነ ለመጀመሪያ እህታችንን የኛን ለምን እንደዘማ በመቁጠር እንዲህ አይነት ያለ ፈቃዳችን ወስደው እንደገና ደግሞ ፈቃድን ጠይቅ ብሎ መምጣት ምንድን ነው? እህታችንን ካጎሳቆሉ በኋላ አሁን ዛሬ ስንመለከት ከገደሉን በኋላ መግለጫ የሚሰጡ አሉ። የሐዘን ድንኳን በደጃቸው ጥለው አዛኝ ለመምሰል ትናንትና በለው ግደለው እንዲህ አድርገህ ረደው ሲሉ የነበሩ ዛሬ በሚዲያው ስንመለከት መግለጫ የሚሰጡ ሰዎች አሉ። እነዚህን አንሰማቸውም። እነዚህ ለምን ገለውን በእኛ ላይ ድርድር እንዲያደርጉ አንፈልግም። በመቃብራችን ላይ እንዲደራደሩብን አንፈልግም። ይሄ መጽሐፍ ቅዱሳዊ ነው። ስምዖንና ሌዊ ያደረጉት ይህንን ነው። በእህታችን ተመልከቱ፣ በእህታችን ሀፍረትና ውርደት ላይ አንደራደርም። እህታችንን አስይዘን አይደለም መያዣ አድርገን አይደለም የምንደራደረው አሉ። ስለዚህ ምን እናድርግ? በሶስተኛው ቀን ገቡና ልክ እነሱ እንዳደረጉት እነሱም ደግሞ ስራ ሰሩ። ከዚህ በኋላ ያዕቆብ በዕድሜ ዘመኑ በሙሉ ምን ሆነ ይላል? ተፈርቶ የሚኖር ሆነ ይላል። ተመልከቱ፣ በክብር በሞገስ። ከዚያ በኋላ ልክ እንደ የበታች ሳይሆን እንዳቻ እየታየ የሚኖር ሆነ ይላል። እና አንዳንድ ጊዜ ምንድን ነው እንደዚህ ዝም ብለው ባሪያ አድርገውን ሊኖሩ የሚፈልጉ ሰዎችን ልካቸውን ማሳየትም ያስፈልጋል። እውነቴን ነው። ይሄ ማለት ጦርነት መቀስቀስ አይደለም፣ ጦርነት ማወጅም አይደለም። ይሄ መጽሐፍ ቅዱስ ራሱ የሚነግረን እውነታ ስለሆነ መጽሐፍ ቅዱስ የሚነግረን እውነታ እና ያዕቆብ ከሰው ጋር ራሱን ለማዳን ተመልከቱ፣ ራሱን ለማዳን ከተከላከለ እንደገና ደግሞ ስምዖንና ሌዊ ደግሞ ሁልጊዜ ተዋርደን ከምንኖር ትናንትና እህታችንን ቀምተው የወሰዱብን ያለ ፈቃዳችን ዝም ካልናቸው ዛሬ ድርድር አድርገን ካለፍነው ነገም ደግሞ መጥተው ላለመድገማቸው ምን ዋስትና አለን? ስለዚህ ምን እንበል? የሚደረገውን ነገር አድርገን ምን እንበል?
እህታችንን የምናወጣ እኛም ደግሞ ሁልጊዜ እንደ ባሪያ ሳይሆን የበታች ሳይሆን ተገዳዮች የምንቀማ ሳንሆን ታፍረን እንኖር ዘንድ መስራት ያለብን ስራ እንስራሉ። ሰሩ። ከዚያ በኋላ ምን ሆነ? ያዕቆብ በዕድሜ በዘመን ሁሉ ታፍሮ የሚኖር ሆነ ይላልና አንዳንድ ጊዜ ምንድን የምልላችሁ ፈልጌ መሰላችሁን ታሪክ ያነሳሁት ያዕቆብን አንዳንድ ጊዜ ድክመት ሲኖርበት ያዕቆብን ከመውቀስ ወጥተን እኛ ስምዖንና ሌዊ እኮ ነው። አሁን ያዕቆብ 12 ልጆች ነበሩ፣ ከዲና ጋር 13 ነበሩ። ግን ከዚያ ሁሉ ይህን ስራ ሰርተው ሙሉ ቤተሰቡን እንዲከበር ያደረጉት እነማን ናቸው? ስምዖንና ሌዊ ናቸው። እነዚህ አባቶቻችን ሲተረጉም ነው ለታል ስምዖን መታዘዝን ይወክላል፣ ሌዊ ደግሞ ክህነትን። በመታዘዝና በክህነት ሰው ምን ይላል? ነፃ ይወጣል። ተመልከቱ፣ ነፃ ያወጣል። ክህነት መታዘዝ ሰውን ምን ያደርጋል? ነፃ ያወጣዋል ይላል። እና ምን ልላችሁ ፈልጌ ነው እንደ ያዕቆብ አንዳንድ ጊዜ ድክመት ያለባቸውን ሰዎች ልክ እንደ ጴጥሮስ እያነሳን ማለፍ፣ እንደ ይሁዳ ግን ዝም ብለው የሚቀልዱትን ደግሞ ለይቶ ቆርጦ መጣል ያስፈልጋል። አሁን አባቶቻችን ስንል አንዳንድ ጊዜ ሰይጣን ጩኸታችንን እንዳይሰርቀን መጠንቀቅ መቻል አለብን። ሰይጣን እንኳን የኛን ጩኸት ይቅርና የአብን ጩኸት ሰርቋል፣ የወልድን ጩኸት ሰርቋል። ምን ብሎ ሰርቋል? የወልድን ጩኸት ኤልማስ የሚለውን ኤልያስ ብሎ ሰርቋል። የአብን ጩኸት ሰባይኩ ከይህ የሚለውን ወቦን ለይቤሉ መላክ ተናገሩ፣ ወቦን ለይቤሉ ነጎድጓድ ውቱ። የመብረቅ የነጎድጓድ ጩኸት ነው፣ የነጎድጓድ የመብረቅ ድምፅ ነው፣ እንደገና ደግሞ የመላክ ድምፅ ነው ብሎ ሰርቋል። የክርስቶስን ድምፅ ሰርቋል። ተመልከቱና የእኛንም ጩኸት ሰርቆ ምናልባት የዚህ የአልፊሞስና የመባለስ በዚህ በዮሐንስ ወንጌል ላይ ምዕራፍ 10 ላይ ስንተረጉም ወኮነ ሐድሶተ ንጽሕታ የሚለውን ስንተረጉም የሚተርከው ታሪክ አለ። ምንድነው? አልፊሞስ፣ ስምዖን፣ መባለስ የሚባሉ 3 እስራኤላውያን ናቸው። ነገር ግን ህዝባቸውን አሳልፈው ለአንጢያኮስ ይሸጡ። ተመልከቱ። አሁን ዛሬ እንዲሁ ነው ህዝባቸውን የሚሸጡ ሰዎች አሉ። አሁን እነዚህ ሰዎች ያደረጉት መጀመሪያ ምንድነው? ወርደው ስልጣን ነበር የጠየቁት። ስልጣን ስላላገኙ የሰሩ ስራ ምንድነው? ጽር ወርደው አንጢያኮስን አሳምነን መጣን የሚል ነው። ህዝቡን ማደንዘዣ የወጉት። ተመልክቶ አሁን ዛሬ ማደንዘዣ የምንወጋ ሰዎች አለን። ምን ብለን? ከአንጢያኮስ ጋር በፍቅር መኖር እንዴት ይሆናል? አንጢያኮስ ሪያ የሚሰዋ ሰው ነው። አንጢያኮስ በቤተ መቅደሱ የፀሐይ የጨረቃ ስር የሚያቆም ሰው ነው። ስለዚህ ከእሱ ጋር በምንም ቢሆን ህብረት ሊኖረን አይችልም። በምንም ቢሆን ልንቸቻል አንችልም። እና ልክ አሁን እነዚህ ሰዎች ህዝቡን ያደነዘዙት ምን ብለው ነበረ? አሳምነን መጠናልና እናንተ ሹመት ብትነሱን እኛ ያንን ገናና ንጉሥ አሳምነን መጠናልና ምን ይበል? ገብቶ ይሰግድ ዘንድ ገብቶ መስዋዕት ያቀርብ ዘንድ ፍቀዱለት። ሰውየው ሲመጣ አይገባህን ብሎ ነበረ። እኔ ለስዕለ ኪሩብ እሰግዳለሁ፣ ለቤተ መቅደሱ ምንጣፍ አነጥፋለሁ ብሎ ነበር የገባው። ከገባ በኋላ ግን እስራኤልን እንዴት አድርጎ እንዳረዳቸው እንዴት አድርጎ እንዳጠፋቸው ተመልክተናል። መጽሐፈ መቃብያን ላይ ስንመለከት እንደምናገኘው እና አንዳንድ ጊዜ በዚህ መልኩ የሚያደነዝዙንን ሰዎችን ለይተን መምታት። ተመልከቱ። እምቢኝ አንሰማችሁም። እነዚህ ነው እንግዲህ ወቋቸው፣ እንዲህ አይነቶችን ወቋቸው ያለን። ጌታም ደግሞ ወታቀውም ሰብኮ ያለ ከክፉ ሰዎች ተጠበቁ ያለ እነዚህ ነውና እነዚህን ለይቶ ማወቅ ያስፈልጋል። ከነዚህ መጠበቅ ያስፈልጋል። ግን ደግሞ አብረውን ኃይል ሆነው ሊቀጥሉ የሚችሉ አባቶችን ደግሞ ለይተን ማቆም። አሁን እኔ በነገራችን ላይ አባቶች የሉንም የሚለውን ቋንቋ አልቀበለውም። ለምንድነው አልቀበለው? እንዴ አሉን አባቶች። ግን እነዚህ አባቶች ምን ያህላቸው ነው እንዴ? አባቶች አሉ እንዴ? እየተሳደዱ የሚኖሩ አባቶች የሉም እንዴ? አሉ እኮ እንዴ፣ እናውቃቸዋለን እኮ። እና ጨርሶ እንደዚያ ማለት ይሄ ምናልባት እኛን በዜሮ ባለን ላይ ትናንትናም እንዲሁ አንድ ታሪክ የተረኩስ ነበረ። አንድ አባት ነበረ እና ምንድነው እሱ እንደው እኔ ከሰው ካልተለየው አልድንም ብቻዬን ካልሆኑ የሚል አቋም ነበረው። እና አንድ አባት ያለው ምንድነው ከሰው ጋር ሆነ መዳን ካልቻልክ ብቻህንም ብትሆን አድንም። በዚህ ናቦ ላይ የምናገኘው ታሪክ ነው። ተመልከቱ። ከሰው ጋር ሆነ ካልዳንክ ብቻህንም አድንም። እና አንዳንድ ጊዜ ኃይል ከሚሆኑ ሰዎች ጋር አብረን ቁመን መቀጠል ካልቻልን የሚታከሙን ታክሞ የሚደነውን አክመን፣ ተመልከቱ፣ ወደፊት ሊያፈራ የሚችለውን ደግሞ አፈር አስታቅፈን ኮትኩተን ያንን ማስቀጠል ካልቻልን ሁልጊዜ ዝም ብለን ብቻ በጊዜው ጊዜ አላፈራም እያልን እየቆረጥን እየጣልን ከዜሮ እየተነሳን የምንቀጥል ከሆነ ግን አደጋ ስለሚኖረው ጨርሶ ምናልባት ጩኸታችንም ሰይጣን ሰርቆ ለሌላ ዓላማ እንዳይጠቀምበት በድፍን ጨርሶ ምንም ነገር እኛ አባት የለንም፣ ምንም ነገር መምራን የሉንም፣ ምንም ነገር እንዲህ አይነት መነኮሳት የሉንም። አንዳንድ ጊዜ እንዴ ለዘር የሚሆን እግዚአብሔር እኮ በዘመናት መካከል ስንመለከት ሰዎች የሚመለከቱት ምልከት አለ። እግዚአብሔር ደግሞ እንደገና ደግሞ የሚያውቀው እውቀት አለ።
እና እግዚአብሔር ምንጊዜም ቢሆን ምድርን ዘር አልባ ትስፋት አያውቅም። እና ይህን ማወቅ መቻል አለብን ነው። ሌላው ግን ወደ ታሪክ ስንመጣ ለምሳሌ ከቆስጠንጢኖስና ከመክስሚያኖስ ጋር የተደረገውን ውጊያ ስንመለከት ለምሳሌ ክርስቲያኖች የጽዋውን ስባሬ፣ የፀሐሉን ስባሬ፣ የመስቀሉን ስባሬ ይዘው መጥተው ቆስጠንጢኖስን ምን ይሉት ነበረ? ያሳዩት ነበረ። ስለዚህ አንደኛው ቆስጠንጢኖስ እንዲዘምት ያደረገው ምንድን ነው? ግዛት አንሶት አልነበረም፣ ግን ምን ሊያደርግ ክርስቲያኖችን ለማዳን ዘምቷል። ተመልከቱ። የሀገራችን ንጉሥ አፄ ካሌብን ስንመለከት የመን ድረስ ሄዶ ምን አድርጓል? የክርስቲያኖችን ደም አስቆሟል። በዚህ መልኩ እርምጃ መውሰድና መደራጀት ምንም ነገር ድርድር ውስጥ የማንገባበት ነው። ድርድር ውስጥ የማንገባበት ምንም ሌላ የህግ ተርጓሚ መጥቶ ሊተረጉምልን የማይችል ሁላችንም ያለ ምንም ማመንታት የምንገባበት ነው። እንዴ ሰው ራሱን ሳይከለ እንዴ በዘመነ መሳፍንት ስንመለከት እኮ እግዚአብሔር ጌዴዎንን ያስነሳው ምን ሊያደርግ ነው? እንዴ መስቀል ይዞ ሊባርካቸው እኮ አይደለም እኮ። ጌዴዎን እኮ ኃይል ዘእግዚአብሔር ኩናት ዘጌዴዎን ብሎ እኮ ነው የዘመተው እኮ። እና ምንድነው ሶምሶን ስንመለከት መስቀል ይዞ ሊባርክ ሊያማትብ አይደለም። ምን ሊያደርግ ነው ያስነሳው? ዮፍታሔን ያስነሳው ምን ሊያደርግ ነው? ባርቅን ያስነሳው ምን ሊያደርግ ነው? እንዴ እና ስብከት ሊሰብኩ አይደለም እነዚህ ሁሉ ያስነሳቸው ስራ እንዲሰሩ ነው። እና ስራ የሚሰራ ትውልድ ከሞተበት ካለበት ቦታ ላይ ስንዴ እየወቃ ካለበትን ቦታ ቢሆን ቀስቅሶ ማስነሳት ያስፈልጋል። ምንም ጥያቄ የለውም። ግን ያን ስናደርግ ግን የትኛውን እናስቀድመው? ጌዴዎን አንድ የተናገረው ነገር ነበረ። መልአኩ መጥቶ ሰላም ለከ ወጌዴዎን ጽና ሄድ፣ የእግዚአብሔር ኃይል ያለ ደረብህ ጌዴዎን ሆይ ሰላም ላንተ ይሁን ብሎ ሲለው እንዴ እግዚአብሔር ከኛ ጋርማ ቢሆን ይህ ሁሉ ይደርስብን ነበር ብሎ ነበረ። እግዚአብሔር ከነሱ ጋር ነበር። ጌዴዎን የሚመለከተው ግን እግዚአብሔር ከነሱ ጋር እንዳልነበረ ነበር። ጌዴዎን የሚመለከተው እግዚአብሔር እንደረሳው ነበረ። ጌዴዎን የሚመለከተው እግዚአብሔር ለሞዓብ ለአሕዛብ አሳልፎ እንደሰጣቸው ነበረ። እና የጌዴዎንን እይታና ደግሞ እንደገና ደግሞ የእግዚአብሔርን ሐሳብ ስንመለከት ግን ምናልባት የተራራቀ የሰማይና ምድር ያለ ልዩነት ያለው ስለሆነ እኛም ዛሬ በዚያ መንገድ እንዳንሆን መጠንቀቅ፣ የሚቀድመውን ማስቀደም። ለምሳሌ ኃጢአት በቀን ስንት ትውልድ እየበላ ነው ያለው? ስንት ሰው ነው በኃጢአት በቀን እየሞተ ያለው? ስንት ሰው ነው ለሰማዕትነት ክብር ሳይበቃ ደሙ ዝም ብሎ እንደ አክዓብ ደም ብቻ ፈሶ እንዲቀር እየሆነ ያለው? እዚህ ላይ ቅድሚያ ስራ መስራት ምን ማለት ነው? ይህ ማለት ይህን እስከምንሰራ ድረስ እየሞትን እንኖር አይደለም። ያንንም አናደርግም። ልክ እንደ ነህምያ ምን እናደርጋለን? በአንድ እጃችን የፈረሰውን የሰውን ልጅ እንሰራለን። ኃጢአት የፈረሰውን በአንድ እጃችን ደግሞ ጦር ይዘን ምን እናደርጋለን? ጠላቶቻችንን አስፈርተን እንታያቸዋለን። ጠላቶቻችን እንከላከላለን። ያ ካልሆነ ኢየሩሳሌም የፈረሰ ያ ቅጽር ቤተ መቅደስ ሊሰራ አይችልም። በስብከት ብቻ አይሰራም። ምን ያስፈልገዋል? ጦር ያስፈልገዋል። ይህን ያደረጉት በአንድ እጃቸው ጭቃ በአንድ እጃቸው መሳሪያ ይዘው ሰርተዋል። እና እኛም ስንሰራ ልክ እንዲያው ዝም ብለን ይሄ እነዚህ አሮናዊውን የመከላከል ብቻ ሳይሆን ከተች ያለውን ነገር ልንሰራበት ይገባል። ከተች ያለው የተሆነውን ያለፈውን ነገር እና ደግሞ አንዳንድ ጊዜ ምንድነው አባቶች እዚህ አሁን እኔ ሶሻል ሚዲያ ላይ የሚመለከተው አንድ ሰው ሐሳብ የሚሰጥ ሰው የጎደለውን የሚሞላ እንጂ የሞላውን ሁሉ ዝም ብሎ ሙሉ የሆነውን ሁሉ አፈራርሶ የሚጥል መሆን የለበትም። ይህ መጠንቀቅ መቻል አለብን። አንዳንድ ጊዜ እንደው ዝም ብለን ሁሉንም የመቃወም ለምሳሌ አንድ ሰው ሲናገር ከምን አንጻር ተናገረው? ከምን አንጻር ተናገረው? እንዲሁ አንዳንድ ጊዜ ዝም ብለን ጥቅሶችን ሁሉ ይዘናቸው ከሄድን ምናልባት ስራ እንድንሰራም ሊያደርጉን ይችላሉና አሁን ዝም ብሎ ምንድነው አንዳንድ ሰዎች ዝም ብሎ ሁሉም ጦረኛ እንዲሆንም አንፈልግም። ጦረኛ የምንሆንበት ጊዜ አለ፣ እንደገና ደግሞ የማንሆንበት ጊዜ አለ እና በዚህ መልኩ ያስተማሩን አባቶችንም መንቀፍ ሳይሆን ከነሱ የጎደለውን እነሱ የሄዱበት መንገድ ይሄ ጥሩ ነው፣ ግን ደግሞ ይህ ብቻ አይሆንም፣ ይሄ ሊጨመርበት ያስፈልጋል። በዚህ መልኩ ደግሞ ይህንኛውን ቀዳዳ ደግሞ በዚህ ልንዘጋው ይገባል። ቤት ሲሰራ መቼስ በአንድ ነገር ብቻ ይሰራል። ገለባ ያስፈልገዋል፣ ድንጋይ ያስፈልገዋል፣ ሌላም ነገር ያስፈልገዋል እና እንደው በቃ የሆነ ነገር ብቻ ያንን መሰረት አድርገን ሌሎችን መያዝ ያለብንንም ሰዎች እንዳናጣ ልንጠነቀቅ ይገባል የሚል ሐሳብ አለኝ። አሁን ላይ እያለ የተደረገውን ይሄ በዚህ በሶሻል ሚዲያ ላይ እየተደረገ ያለውን እንቅስቃሴ በተመለከተ ግን ሁላችንም የምንደግፈው ነው። ማንም ለማን ባሪያ ሆኖ የሚኖርበት አንዱ ባሪያ አንዱ ደግሞ ገዥ ሆኖ እንዲኖር
የባርነት ትምህርት አናስተምርም ነው። ባሪያ እንድንሆን በገንዛ ቦታችን ላይ በገንዛ ርስታችን ላይ ባሪያዎች ሆነን ገባሮች ወንዝ ዝም ብሎ ገባር ወንዝ የሚባል አለ እና ገባር ሆነን እንድንቀጥል አናስተምርም። ከገባርነት የምንወጣበትን ትምህርት ግን እናስተምራለን። ያ ሲሆን ግን ምን ያስፈልገዋል? ጥበብ ያስፈልገዋል ነው። ጥበብ ያስፈልገዋል። ይህ ሲባልን ማለት ነው እንዴ? አሁን ጥበብ ማለት አንዳንድ ሰው የሚረዳው ይህን ሲባል ትውልዱን ማደንዘዝ፣ በቃ ቀኝህን የመታህን ግራህን ስጠው ብሎ ብቻ መስበክ ይመስለዋል። አላልንም። ያን አላልንም። እንደዚህ የሚባል ነገር አይሰራም። ያን የምናደርገው አንደኛ እዚያ ደረጃ ላይ ስትደርስ ነው። ይህ ስብከት አንደኛ የተሰበከበትንም ዓላማ ማወቅ ያስፈልጋል። የተራራው ስብከት ይባላል። አንቀጸ ብፁዓን ይባላል። ይሄ ብፁዓን ንዑዳን የሆኑ ይሄ እንደው በጣም ይገርም። አንድ ሰው ገና ሳይጸነስ ተወለደ ተብሎ አይነገርለትም። ለተወለዱ ሰዎች ነው። ይሄ ለተወለዱ ሰዎች ነው። ለምሳሌ ጫማ ትያዝ በትር ማትያዝ የሚለው ለኔ ይሄ አይሆንም፣ ለኔ አይሰበክም። እኔ ባለም ያለው እኔ ጫማ ያስፈልገኛል፣ በትር ያስፈልገኛል። የኃጢአት ጫማ ግን አያስፈልገኝም፣ የኃጢአት በትር ግን አያስፈልገኝም። ግን ከኔ ደግሞ ከፍ ላሉት ደግሞ እዚያ ተራራው ላይ ለወጡ ሰዎች ደግሞ ይሄ ስለሚያስፈልጋቸው ምን ተብሏል? ጫማማ ትያዙ በትርማ ትያዙ። ስለዚህ አንድ መምህር ሲያስተምር ይህንን በዓለም ውስጥ ለሚኖር ሕዝብ ጦርነት ባለበት በጦርነት ተከቦ ለሚኖር ሕዝብ ይሄ ትምህርት አይሰጥም። ጫማ ትልበስ ስንቃት ያዝ አይባልም። ይሄ እነዚህ ተለይተው ይሄ የተነገረላቸው ሰዎች እነማን እንደሆኑ ወንጌሉ ራሱ ስለሚነግረን እና ምን ለማለት ፈልጌ ነው? ይሄ ቀኝህን ለመታ ግራህን የሚለው በራሱ የተራራ ስብከት ነው። ተራራ ላይ ላልወጣ ሰው ይሄ አይሰበክለትም። ተራራ ላይ ላልወጣ ሰው፣ ተራራ ላይ ለወጣ ሰው ግን ይሄ ይሰበክለታል። ይሄን ያደርጋል። ይሄ ልክ እነ ጴጥሮስ ተፍጻሜ ሰማዕትን ስንመለከት እኮ ምን ይሉ ነበረ? ኦ እግዚእ ኢየሱስ ክርስቶስ ረስያ ለደሜ ማኅተመ ኩሎሙ ሰማዕታት አንጾኪያ። ከመቃሮ ማርቆስ እየሄደ ጌታ ኢየሱስ ክርስቶስ ሆይ የኔን ደም ምን አድርጋት? የሰማዕታት ሁሉ ደም ማኅተም መጨረሻ አድርጋት እያለ ይጸልይ ነበረ። እና እዚያ ደረጃ ላይ ስንደርስ የምንጸልየው ጸሎት አለ። አሁን እኔ አንድም ንስሐ ያልገባው ሰው ገና በዓለም ውጣ ውረድ ውስጥ የምኖር ሰው እንደ ጌዲዮን ደግሞ እንደገና ደግሞ ሕዝቡን በዚያ መንገድ እንድከላከል የተላኩ ሰው ይሄ ሊሰበክልኝ አይችልም። ሊሰበክልኝም ደግሞ ምን ሊሆን አይችልም? ስብከት ሊሆን አይችልም። ለጌዲዮን የምንሰብከው ስብከት አለ፣ ለጴጥሮስ የምንሰብከው ስብከት አለ። ለጌዲዮን ምንድን ነው? ጥሩ ጥሩ አርበኞችን እንደ ውሻ ማነው ዝም ብለው እንደ ከተኝተው የሚጠጡትን ሳይሆን እንደ ውሻ ጨልፈው የሚጠጡትን ማለት ሆዳቸውን ብቻ ዝም ተኝተው በሆዳቸው የሚኖሩትን ሳይሆን ጨልፈው የሚጠጡትን እነዚያን አርበኞችን ያዝና ምን ወደ ዝመት ተውራል። ስለዚህ ለጌዲዮን የምሰብከው ስብከት ይሄ ነው። ለጴጥሮስ ለእንጦንስ የምሰብከው ስብከት ደግሞ ምን አለል ነው? ቀኝህን ቢመታ ግራህን ስጠው ነው። አሁን የተደባለቀብን እኛ ችግሩ ምንድን ነው? ይሄ ነው። እንጦንስ ሰፈር ሂደን ስለ ጌዲዮን እንሰብካለን፣ ጌዲዮን ሰፈር ሂደን ደግሞ ስለ እንጦንስ እንሰብካለን። እና ይህንን ለይቶ ማወቅ ያስፈልጋል። ከዚያ ውጭ ግን ህዝቡን ማደንዘዣ እየወጉ ግን ማደንዘዝ ግን ተገቢ አይደለም። ቢያንስ እንደ ያዕቆብ እንኳ ለምሳሌ ልክ እንደ ስምዖን እንደ ሌዊ ሰይፍ ይዘን ገብተን እነዚያን ጠላቶቻችንን አጥፍተን እህታችንን ዲና ቤተ ክርስቲያንን መታደግ ባንችል ያቺ የታደጓት እኮ የያዕቆብ ልጅ የተባለችው እኮ ዲና የተባለችው ቤተ ክርስቲያን እኮ ናት። ቤተ ክርስቲያን እኮ ናት። የያዕቆብ ልጅ ማን ናት? ቤተ ክርስቲያን ናት። ያዕቆብ ማን ነው? ክርስቶስ ነው። ክርስቶስ ነው። ላባ ማን ነው? ሰይጣን ነው። ኤሞር ማን ነው? ሴኬም ማን ነው? ሰይጣን ነው። ስለዚህ ምን ያስፈልጋል? እዚያ ውስጥ ተማርካ የሄደችን በኃይል የወሰዷትን ዝም ብለን በስብከት ማምጣት አንችልም ነው። ተመልከቱ፣ በኃይል የሄደብንን ነገር ለማምጣት ኃይል ያስፈልገናል። በቃል የሄደብንን ነገር ለማምጣት ምን ያስፈልጋል? ጥሩ ቃል አዋቂ መሆን ይጠበቅብናል። በቃል በልጦ መገኘት ይጠበቅብናል። ስለዚህ በኃይል የሄደብንን የምናመጣው ምንድነው? በኃይል ነው። ይህ ሲባል ምን ማለት ነው? አንዳንድ ሰዎች ደግሞ እዚህ ጋር ምናልባት በሌላ መንገድ የሚተረጉሙ ሰዎች ይኖራሉ። ይህ ማለት ምን ማለት ነው? እንደው ተዋጊዎችን ሁኑ ማለት ነው? አይደለም። እውነት ነው። ብዙ የሚሰበክ የሚጠቀስ ጥቅስ አለ። ሰልፉ የእግዚአብሔር ነው የሚባል ነገር አለ። ብዙ የሚነገር ነገር አለ። ግን ሰልፉ የእግዚአብሔር እንዲሆን ደግሞ መጀመሪያ እግዚአብሔር መሆን እኛ ይጠበቅብናል ነው። አሁን ተመልከቱ፣ ውስጥ ላይ ያለ ውጊያ የሚበለው ማንን ነው? እዚያው ውስጥ ላይ ያለውን ነው። ከውጭ የሚመጣን ግን ምን ያደርጋል? ከእግዚአብሔር ሆኖ መመከት ይቻላል። ውስጥ ያለ ነገር ሲጠራና አሁን ውስጥ ላይ ስንወቅስ ለምንድን ነው የምንፈረው?
ለምሳሌ አሁን በጅምላ አባቶች ከማለት እገሌ እገሌ የሚባል አባት ብለን ለምን መናገር ለምን አስፈራል? እውነቴን ነው። አሁን ይታወቃሉ። በብሔር ተዋርነው ጵጵስና ላይ ይወጡ፣ ገንዘብ ከፍለው ይወጡ፣ ክህነት ሳይኖራቸው እስከ ጵጵስና ደረጃ የደረሱ አባቶች የሉም እንዴ? አሉ። ለምንድን ነው እነዚያ ለይተን ማንመታው? ዝም ብሎ በቃ ሁሉን መውቀስ እኔ የጤነኝነት አይመስለኝም እንዴ። እንደው ባጭሩ እስኪ እንደው እንጥራ ከተባለ ስም መጥራት ስለማያስፈልግ እንጂ እውነቴን ነው። በጣም ዋጋ የከፈሉ አባቶች የሉንም? እንደነ አቡነ ቀውስጦስ እንደ ሌሎችም እንደነ አቡነ እንድርያስም ስንመለከት እሱ ይሻላል። እንደሱ ይሻለው ማለት የዋጋ የከፈሉትን መጥቀስ ነው የሚቀለው እንጂ ያልከፈሉትን ብንጠቅሳቸው ብራና አይወስናቸውም። እና አሁን የያዙት ጥሩ ነው ማለት እኛን ዋጋ ያልከፈሉትን ብንጠቅስ ስለማንጨርሳቸው ለማለት ነው። እውነት ነው መምህር። እና ምን ለማለት ፈልጌ ነው ባጭሩ፣ በእውቀትም ደረጃ ስነድ እኮ በጣም የቤተ ክርስቲያንን ትምህርት በሙሉ የወሰኑ አባቶች እኮ አሉ እዚያ ሲኖዶስ ውስጥ የሉም እንዴ? አሉን እኮ። እና አቡነ በርናባስ ነው ማነው የሚባሉት የሰቆጣ ሀገረ ስብከት ሊቀ ጳጳስ፣ በቀለምም በሕይወትም በእውነት ቤተ ክርስቲያንን ሊመጥኑ የሚችሉ አባት አሉ። አሁን እነዚህ ሁሉ ባሉበት እንዲሁ የእግራቸው ጣብ የማንደርስ በእውቀት ደረጃ ስንመለከት በምስጢር እና አቡነ እንድርያስን የመሰሉ የተራቀቁ በእውነት ማለት ነው ከፈለክ ቆብህን ውሰደው ብለው እስከዚህ ድረስ ራሳቸውን አግለው የሚኖሩ አባቶች እኮ አሉን። እነዚህን ሁሉ በጅምላ ማለት በጸሎት የሚያግዙን አብሮ መምታት ተገቢ አይደለም። እና እኔ ምን ለማለት ፈልጌ ነው አሉ አይደል ይሄ እንደ በወርጭና የሐረር ሰንጋ የጋማ ከብት አስመስሎ የሚኖር አለ አይደል? ለምንድን ነው ያን ማንለው? በክልል ልክ እንደ ፓርቲ እንደ ፖለቲካ ፓርቲ በክልል ተወክሎ ሊቀ ጳጳስ የሆነ በክልል ተወክሎ ሊቀ ጳጳስ ሆኖ የመጣ አላር ትናንትና ክልላችንን በቋንቋ እናስተምራለን ብለው የወጡ አምቦ ላይ እየተመደቡ ወለጋ ላይ እየተመደቡ የት ነው ያሉ? ዛሬ ሶማሌ ክልል፣ አፋር ክልል አይደለም ያሉት? ህዝቡን በቋንቋ እያስተማሩት ነው ዛሬ። የት ነው ወለጋ የተመደቡት? የት ነው ያሉት? 4 ኪሎ እዚያ ከረሙ። ምን አሉ? ሀገረ ስብከት ይቀየርልን አሉ። አሁን አፋርና ሶማሌ ክልል ነው ያሉት። በቋንቋ ለማስተማር ምን አሉ? ተጓደኑብን። በቋንቋ አስተምሩ ተብለው ሲላኩ ግን እናደረጉ ወደማያውቁት ወዴት? ወደ ሶማሌ ክልል። እና ሶማሌ ክልል ሄደው ከዚያ አጥምቀው ሊያመጡ ነው ሶማለኛ እዚያ የማይችሉስ ቋንቋ ሄደው የተሾሙት። እና እንደዚህ ሆነው የሚኖርብን አሉ። እነዚህን ማወቅ መቻል ልክ እንደ አውሳቢዎስ እዚያ ትንሹ ቆስጠንጢኖስ ቤተመንግስት ውስጥ ሆነው ከታላቁ ቆስጠንጢኖስ ሳይሆን ከትንሹ ቆስጠንጢኖስ ጋር ሆነው ቤተክርስቲያንን የሚያሳድዱ አትናቴዎስን 7 ጊዜ እንዲሰደድ የሚያደርጉ እነዚህ አሉ። እነዚህን ለይተን መምታት መቻል አለብን። ይህን ነው እያልኩ ያለሁት። ይሁዳን እንምታ፣ ጴጥሮስን ግን ድካም ቢኖርበትም እንኳን እናንሳና ምን ብለን እናስቀጥለው። ለምን? መሰረታችን ነውና እና ጭወታችንን ሰይጣንም እንዳይሰርቅብን፣ ሌላ ደግሞ እንደገና ደግሞ ላልተፈለገ ዓላማም ደግሞ ወደ ሌላ አቅጣጫ እንዳይሄድ ያው ምንድነው ወንጌላችን የሚለውስ ምንድነው? ኩላ መንግስት እንተ ትትናፈቅ ወበናቲያ ተማጽን ወይ ተቀውም። እርስ በርሷ የምትለያይ መንግስት ሁሉ ህብረት ሁሉ ምን ትሆናለች? ትጠፋለች እንጂ ጸንታ አትቆምም። ወኩላ ሀገር ትማስን ነው የሚለው። ህዝቡን ገብር፣ እንደገና ደግሞ መሪውን ገብር፣ ህዝቧን ገብር እና በዚህ መልኩ ይዘን ልንቀጥል ይገባል። ምን ቆርጠውን እየጣልን ምን ይዘውን እያያዝንን ልንቀጥል ይገባል የሚል ሀሳብ ነው ያለኝ። በተለይ ግን ደግሞ እንደ መምህራን ያልሰራ ነው ስራ አለ፣ እንደ ካህን ያልሰራ ነው ስራ አለ፣ እንደ ዲያቆናት ያልሰራ ነው ስራ አለ። ለምሳሌ ይህ ነገር አንዳንድ ሲኮ ነገሩን ከሆነ አቅጣጫ ማየትም አስፈላጊ ነው። ይህ ማለት ይህን ያዝነውን ዓላማ ማዘንጋት ማለት አይደለም። እንዲህ ችግር እንዴት ይመጣል? የችግር ሁሉ መንስኤው ምንድን ነው? አሁን ይህ ሲባል ደግሞ ችግር የሚመጣው በቃ እኛ ስንበድል ከእግዚአብሔር ስንርቅ ብቻ ነው እያልኩ አይደለም። ያላልኩም እኔ ለምሳሌ የናግራን ሰማዕታትን ብንመለከት በድለው አይደለም። የቤተልሔም ሕፃናት ብንመለከት ሄሮድስ ያን ጊዜ በእሳት ቅናት ነዶ ያን ያህል ሕፃናት የፈጀው በደል ተገኝቶባቸው አይደለም። እንደዚህ ሊያጠፉን የሚመጡ ዝም ብለው ከምንም ተነስተው የእግዚአብሔር ብቻ ስለሆነ ደማቸው የሚፈራ ሰዎች አሉ። እኛን ካላጠፉ መኖር የማይችሉ የማይመስላቸው፣ እንደገና ደግሞ ሰው ካልገደሉ የሰው ደም ካላፈሰሱ አምላካቸውን ደስ ያሰኙት የማይመስላቸው ሰዎች አሉ። እነዚህ ግን እውነቴን ነው ሰይፍ ይዞ መዋጋት ያስፈልጋል። ለእነዚህ ወንጌል አይጠቀስም እንዴ?
በእጨጌ በትረ ጊዮርጊስ ምንድን ነው ያደረጉት? ለአልፎንስ መንዴዝ ምንድን ነው ያደረጉት? እንዴ ገጹ ስለ እግዚአብሔር ሀበለ የገብር እኮ ያሉና ምናምን በጥፊ ያሉት ይላል እንዴ በጥፊ። ስለዚህ እንደዚህ አይነቱን ምን አያስፈልግም እንዴ ወንጌል እንዲህ ይላል ተብሎ አያስፈልገውም። ጥፊ ለሚያስፈልገው ምን ያስፈልገዋል? ጥፊ። እጨጌ በትረ ጊዮርጊስም መሆን ያስፈልጋል። አሁን ዛሬ ያለን መምህራን በዚህ አይነት ለይቶ ስልቱን ማስተማር መንገድ ለትውልድ ማንቃት ያስፈልጋል። በጭፍን ደግሞ እንደገና ደግሞ ሰይፍ ብቻ ካልያዘ አትድንም ማለትም ደግሞ ትክክል ስላልሆነ ለይቶ ይህንንም መናገር ያስፈልጋል። መናገር ባለብን ጊዜ መናገር ያስፈልጋል። አንዳንድ ጊዜ ዝም ብለን የሆነ እኛ ኢትዮጵያ ላይ በእውነት እኔ ሳየው ያየሁት ነገር ምንድን ነው፣ ብዙ ጊዜ የሚያገናኘን ምንድን ነው ከተባለ ሞትና ልቅሶ ነው። ይህንን ነው የተረዳሁት። ሰውን መደገፍ አንፈልግም፣ ሲሞት ግን መቃብሩ ላይ ግን እንሰበሰባለን፣ ልቅሶ ላይ ግን እንተባበራለን። ተመልከቱ። አሁን ብዙ ጊዜ እኔ በጣም ግርም ይለኛል። እነሱ ተደራጅተው በተቋም ነው እየሰሩብን ያሉት። ለምሳሌ በገንዘብ ስንመለከት፣ በንግድ ስንመለከት በጣም ተደራጅተው ተናበው ነው የሚሰሩ። እኛ ግን ሰው ታመመ ሲባል ተባብረን ሰደን እናሳክማለን። ተቋም ግን አንገነባም። ለምን? እንዴ ሰው ሞተ ሲባል ተባብረን ወስደን እንቀብራለን። ለምን? እንቅበር፣ መልካም ነው። ግንስ ለቀበር ከመሰባሰባችን አስቀድሞ ተመልከቱ፣ መጀመሪያ ጊዜ መስራት ያለብን ስራ አለ። ቀበር ብቻ አይደለም አንድ ማድረግ ያለበትና እነሱ በዚህ ነው ተናበው እየሰሩብን ያሉ። ዓለም ደግሞ ምንጊዜም ቢሆን ያለውን እንጂ የሌለውን አይሰማም። እንኳን ዓለም ይቅርና እግዚአብሔር ከሌለ የለህም ይላል። ለምን? እስመ ለዘቦ ይሁብዎ ወይ ወይስቅዎ፣ ላለው ይጨምሩታል፣ ይሰጡታል፣ ይጨምሩታል። ወለዘ ይቦ እለህ ወይ ሀይድዎ ነው። የሌለውን ግን ምን ይሉታል? ያለውን ይቀሙታል። ስለዚህ ዓለም ላይ ተፎካካሪ ለመሆን ምን ያስፈልጋል ከተባለ ዓለምን የምትገዳደርበት ኃይል፣ ሀብት፣ እውቀት፣ ዝና፣ ፖለቲካ ያስፈልጋል። ፖለቲካ ውስጥ ገብተህ መስራት ይጠበቅብሃል። ዓለምን የምትገዳደርበት ምን ያስፈልጋል? ሀብት ያስፈልጋል። ለማይሆን ሁልጊዜ ምን ነው ጆሮ ሰጥቶ የሚሰማ ያለ ሁልጊዜም ለማይሆን ነው የምትቀረው፣ በየቦታው ወርቅ ነው የምትቀረው። እና እነሱ በዚህ መልኩ ነው ተደራጅተው ተናበው እየሰሩብን ያሉ። ለምሳሌ አሁን ሰሞኑ የምናየው አንድ ቪዲዮ አለ አይደለም? ካፊርን ምን በለው ሰምታችኋል። ምንም እዚህ ጋር መተረክ አያስፈልግም። አሁን እነዚህ አንደኛ አባቶቻችን እዚህ ላይ እንዲነጋገሩ አባቶቻችን መቀስቀስ ያስፈልጋል። ለምን? አስተምህሮት ላይ የሃይማኖት ህብረት አለናል፣ ተቋም አለናል፣ የሚያገናኝ አንድ የሚያደርገን። ስለዚህ ያ ላይ ለምሳሌ እነዚህ መታረም ያሉባቸው ቃላት፣ እንደዚህ ጦርነትን የሚቀሰቅሱ ኦስታዞች እንዲታረሙ አባቶቻችን እዚህ ላይ የቤት ስራ እንዲሰሩ አባቶቻችን መቀስቀስ ያጠበቅብናል። እምነቱ ግደል የሚለውን ያንን በእርግጥ እነሱ እምነቱ ያላዘውን አይደለም የተናገሩ፣ እምነቱ ያላቸውን ነው የተናገሩት። እና ግን እንዲህ ብለው የሚሰብኩ ስለኛ መሞት ስለኛ መገደል ከሚሰብኩ ሰዎች ጋራም ደግሞ የማይሰሙን ከሆነ ህብረት አድርገን የሃይማኖት ተቋም ተብሎ አንድ ላይ የምንቀጥልበት ነገር ሊቆም ይገባል። ሊቆም ይገባል። እንዴ እነሱ ስለኛ መገደል እየሰበኩ ግን እኛ ግን የሃይማኖት ተቋም መስርተን አንድ ተቋም መስርተን መግለጫ እየሰጠን የምንኖርበት ዘመን ሊኖር በቃ ሊባል ይገባልና ይህን ሁሉ ማየት ያስፈልጋል ብዬ ነው የማምነው። ሌሎች መምህራን ስላሉ በጣም ብቻዬን ጊዜ ወስጄ ከማወራ እግዚአብሔር ይስጥልኝ። ይብቃኝ ነው እዚህ ላይ። እሺ እግዚአብሔር ይስጥልን መምህር ወልደሰንበት፣ ግሩም ነው በእውነት እግዚአብሔር ይጠብቅልን። ሊቃውንተ ቤተክርስቲያን ሁላችሁንም እግዚአብሔር ይስጥልን። በጣም ተገቢ መልእክት ነው የተላለፈው። ያው ጊዜ ቢኖረን ከዚህ በላይ በጣም ብዙ ብንነጋገር እጅግ መልካም ነው። ግን እንደው እንደ ማሳሰቢያ እዚህ ያላችሁ ሁላችሁም መምህራን ይህን ጉዳይም በደንብ ጉዳይ አድርጎ በደንብ ቤት ተከፍቶ ሊሰራበት ይገባል ብዬ አስባለሁ። ቅድም መምህር ኤፍሬም እንዳሉት ንጽጽሩም ምቅበተ እምነቱም ሁሉም መጀመሪያ ሰው ሲኖር ነውና አሁን ልንሰራበት የሚገባው ጉዳይ ትልቁ ጉዳይ አጀንዳ መሆን ያለበት ጉዳይ ይሄ ነው። በቃ ካስተምሮ ጀምሮ ማለት ነው። አሁንም ዝም ብሎ ሰውን የሚያደነዝዝ ነገር እየተናገሩ የሚያስገድሉ ሰዎችም አሉ እኛው መካከልና ያንን መቀየር መቻል አለብን። የሰው አስተሳሰቡ የሚቀየረው ደግሞ በትምህርት ነውና አትግደሉኝ ማለት ክርስቲያናዊነት መሆኑ ሁሉም ኦርቶዶክሳዊ ሊገባው ይገባል። ሊገድልህ የመጣውን ተከላከለው፣ ዝም ብለህ አትሙት፣ እንደዚ አይነት ክርስትና የለም የሚለው ትምህርት በግልጽ መሰጠት አለበት ብዬ አምናለሁ።
ስለዚህ ይህንን በደንብ እንቀጥልበታለን። ግን እኔም ጋር ያው ሰዓቱ ስለመሸ አሁን እያጠቃለልን ለመሄድ ከመምህር ሚካኤል እንጀምርና አጠራጠር እያደረጋችሁ ሀሳባቸውን እንሰማለን። መምህር ድል በድል፣ መምህር ግሩም፣ ቀሲስ ወልደ ጊዮርጊስ እንኳን ደህና መጣችሁ፣ ሰላም ብያለሁ። ይቀጥሉ መምህር ሚካኤል። ቀሲስ እግዚአብሔር ይስጥልን፣ ላስተማሩ ለመከሩን አባቶቻችን እግዚአብሔር አምላክ ቃል ያሰማልን፣ በደም ጸጋ ይጠብቅልን ማለት ወዳለሁኝ። በጣም ብዙ ሀሳብ ነው የተነሳው። ደስ የሚያሰኘው ነገር ግን ምንድነው ትላንትና ወይ የዛሬ ሳምንት ከነበረን ስሜት ዛሬ የተሻለ ስሜት ይዘናልና መማር፣ መመካከር፣ መወያየት የሚያመጣውን ነገር አይተናል። ቅድም አንድ አባታችን ሲናገሩ ብዙዎቹ የራሩት እኛ አዲስ አበባ ላለነው በኢትዮጵያ ላለነው ሰዎች ነበረ ችግሩ ሲነሳና ወደድንም ጠላንም ግን የዚህ ጉዳይ ባለቤቶችም በቅርብም የሞት ነው መቀበር የቀረን ሰዎች እኛ ነን በቅርብም ያለ ነውና እኔ የመጀመሪያው ሊያዝ የሚገባው ነጥብ ምንድነው ስለምንናገር ስለምንተነፍስ አይደለም እንጂ እኛም ሞተናል። በዚህ ጉዳይ ላይ በቃ ሞተናል፣ ምንም ጥያቄና መልስ የለውም። እና እንደው በዚች አጭር ጊዜ ወይ ደግሞ እንደው 30 40 60 ዓመት ማርገን ከፍለን ብናየው በተለይ አሁን ወደ መጨረሻ አካባቢ እየወጡ ያሉ መመሪያ አዋጆች ምን ያህል ክርስቲያኑን እያሰሩ ክርስቲያኑን ከጨዋታ ውጭ እያደረጉ ከብዙ ነገር እየነቀሉት እንደሆነ ስንረዳ አልሞትንም ማለት አንችልም። ሰይፍ ስላልተመዘዘብን ወይ ደግሞ ደም ስላልታየብን አይደለምና ሁላችንም በዚህ ጉዳይ ሞተናልና የሞተ ሰው ደግሞ ከዚህ በኋላ ምን ለመሆን ይፈራል የሚለውን ነገር ማንሳት ያስፈልጋል። ነገር ግን እንደ ዋናነት የመጀመሪያ መነሻ አድርጌ መናገር ያስፈለግኩት መመካከራችን፣ መማማራችን ብዙ ነገሮችን አምጥቶልናልና የመጀመሪያው ሊያዝ የሚገባው ነገር ምንድነው? መዝሙራችንንም ስብከታችንንም ከዚህ በኋላ መቀየር አለብን። በደግ ዘመን በበጎ ዘመን የሚሰበክ የሚሰጥ ትምህርት አለ። አሁን ደግሞ በመከራ ዘመንና እንዲህ ችግር አፍጦ በመጣበት ዘመን ደግሞ ሊሰጥ የሚገባው ትምህርት መቀየር አለበት እንጂ በክርክር በዲቤት ስለ ዶግማ ስለ ቀኑና እያልን እያነሳ የምንወያይበት ጊዜ አይደለም። አያስፈልግም እያልኩኝ ግን አይደለምና አሁን ስብከታችን መቀየር አለበት፣ ውይይታችን መቀየር አለበት፣ መዝሙራችን መቀየር አለበት እና ይሄን ነገር ማሰብ ያስፈልጋል። የመጀመሪያው ነገር ቅድም አንድ አባታችንም ሲናገሩ ትላንትና 5-10 ሺህ ብር ማበር እየተቀበሉ ሄዱ ያስተምሩ የነበሩ ሰዎች ዛሬ ምነው ለቅሶ መድረስ አቃተን? እኔ መጀመሪያው ስራ ሊሰራ ይገባል ብዬ ማስበው ማስተባባሪዎች ለምን ለቅሶ ማንደርሰው ሄደን መቃብሩንም እስር ቤቱንም መሙላት ካለብን እንሞላለን። መቼም በዘመነ ሰማዕታት አንዱ የታየው ነገር እኮ ሰማዕትነት ካለበት ቦታ እኮ እየገሰገሱ እየሄዱ ሰማዕትነትን ለመቀበል ቁርጠኛ መሆን ያስፈልጋልና ለመሞት ባይሆንም እንደው ለወገን መድረስ እንኳን እንዴት ያቀተናል? እንደው ሞት የሚለውን ነገር እንኳን ጭንቅላታችን ላይ ማምጣት ቢከብደንና ብዙዎቻችን በከተማ ያለን ሰዎች ስለተመቸን ኑሮ ስላልጎደለብን ተስፋ የምናደርገው ነገር ስላለ ነገ ይሄን እናገኛለን ብለን ያሰብነው ነገር ስላለ ሞትን በጣም አርቀን እየተመለከትነውና እና ይሄን ነገር ከሃይምሯችን ልንሽር ይገባል። በቃ ሞተናል። በክርስቶስ አንድ አካል ነን ብለን ካሰብን አካሉ የሞተበት ሰው ራሱ አልሞትኩም ማለት እኮ አይችልም እኮና ወይ መንፈሳዊ አይደለንም ወይ ኦርቶዶክሳዊ አይደለንም። ቀደምም ገብሬ እንደተናገረው ኦርቶዶክሳዊ የሆነ ሳቢያችንን ማስተካከል መቻል አለብንና ከዚህ አንጻር እኔ ያለው እንቅስቃሴ ያለው ስብከት ያለው መዝሙር ያለው ሁሉ ነገር ሊቀጥል ይገባል። በተቻለ መጠን ግን የመጀመሪያው ነገር መደማመጥ መቻል አለብን። ይህን በጣም አጽንኦት ሰጥተን ልንወስድ ይገባል። ይሄው ሊቃውንት ወደፊት መጥተዋል። እኛ ወደ ኋላ ሸሽተን መማር አለብን፣ መነጋገር አለብን፣ ፖይንት መያዝ አለብን፣ አቅጣጫ ማስቀመጥ አለብን። ቅድም ያስተማሩንም ዲያቆን ዘጸአትም ሲናገሩ በውስጥ የሚሰራ ስራ ሊኖር ይችላል፣ በአደባባይ ደግሞ መስራት ያለበት ነገርም በአደባባይ እንሰራለን። በውስጥ የሚሰራው አካል ይስራ። ስለዚህ ሁሉም የተሰጠው መክሊት የተለያየ ከመሆኑ አንጻር እንደየመክሊታችንና እንደ አቅማችን መተንፈስ እንደምንችለው አቅም ያህል ስራዎችን መስራት መጀመር አለብንና ከዚህ አንጻር ቅድም እንዳል ጠላቶቻችንን ተረድተውናል። ጮሆ ይተዋሉ የሚል ስሜት ስላለ እኛ ደግሞ ጮሆን የማንተውና እንዳም ወደ ተግባር የምንቀይር ሰዎች መሆን አለብንና መቃብሩንም እስር ቤቱንም ፈርተን ምንኖር የለብንም። በቃ እንግባ፣ ግድ የለም መቼም የሁሉ ክርስቲያን ታስሮ የሁሉ ክርስቲያን ሞቶ አይቀርም። መሞት የታዘዘለት ሞት የታወጀበት ካለ ከሞት ወደኋላ ስለማይሸሽ ቢያንስ በክብርና ለቤተ ክርስቲያን ለአካሉ ብሎ መሞት ቀላል ነገር አይደለምና በጣም መደማመጥ ላይ ጥሩ ነው። መመካከር ላይ በጣም መስራት አለብን የሚለውን ነገር ከዛ ውጭ ለተጎዱ አካላቶች መድረስ አለብን። እኔ እንደው አላቅም ለምንድን ነው ጉዞ እንኳን አዘጋጅተን መሄድ የተሳነን? ምን አስፈራን?
በዚህ በኩል እንትን ገዳም፣ በዚህ በኩል እንትን ገዳም፣ በየሳምንቱ ቅዳሜና እሑድ ስንፈላሰስ የምንውል ሰዎች እንደው እነዚህ ሰዎች ለመጠየቅ መሄድ ሞት ስላለን የፈራ ነው። ይህን ነገርም እንደው በጣም እንደው ሊቃውንቱም እንደው አስፍተው አምልተው ተመልክተውት ለምንድን ነው ሄደን ማጽናናት ያቃተን? ለምንድን ነው በቃ መንግስት ምንም የሞተ ሰው የለም ማለት አይደለም። እኛ አርሲ ለመሄድ እኮ የሚከለክለን ነገር የለም። ለምንድን ነው ማን ሄደው እነዚህ አካላቶች ማን ደርስላቸው? እና ከዚህ አንጻር ሁልጊዜ እየሞከርን እየኖርን ነው ያለነው ነገር መንግስት በሰጠን አጀንዳና መንግስት ባስቀመጠልን መንገድ ነው። በቃ አሁን ወርደን ከህገ መንግስቱ በታች ከመመሪያና ከአዋጅ ከደንብ በታች ሆነናል እኮ በቃ የምንተዳደረው አይምሯችን የሚሰራው በአዋጅና መመሪያ ሆኗልና ልዕልናችንን እላይ የነበረን ክርስትናና እግዚአብሔር የሰጠን ነጻ ፍቃድ እያጣነው ከመምጣታችን አንጻር በደንብ ልንመካከር ይገባል የሚለውን ነገር ነው። ያው ብዙ ነገሮች ተነግረዋል። ለገዳም አባቶችም እንደው ከዚች እኮ አንድ ጭንቅ አዋተን እኮ ጸሎት ዕጣን እንደው እንዲያዝ የሆነ ነገር እንዲደረግ እኮ እንደው መከራው እንዲያስችለን እግዚአብሔር እኮ ጸሎት እንዲደረግልን ለአባቶችም እኮ መልእክት መላክ ቀላል ነገር አይደለም እና ከአዚም ከፍዘት ልንወጣ ይገባ። አዚም ተደርጎብናል። በቃ ፈዘናል እኮ አሁን እኛ በመመሪያና በአዋጅ መፍትሄ እየፈለግን ነው። ከመንግስት ነው መፍትሄ የምንፈልገው፣ ከቤተ ክህነት ነው መፍትሄ የምንፈልገው። ቅድም መምህር ኤፍሬም በደምብ ተናግረውታል። ማለት እኔ እንደው ጥሩ ጳጳሳት የሉ ምናምን አይደለም እኔ ጥሩ የሚባሉትን ጳጳሳቶች ይበልጥ ጠብቅባቸዋለሁ። መከራ እኮ መጣብን እኮ ከዚህ በላይ ምን እንሁን? ሞከሩ እየተባለ ብዙ ጊዜ የሚነሳ ነገር ቤተክርስቲያን እንዳትጎዳ መዋቅሩ እንዳይፈርስ ከዚህ በላይ ምን እንሁን? እና እኔ ለማንም ልክ ነው የቤተ ክህነቱ መዋቅር እንዲነካ አልፈልግም። ይሄ አባቶቻችን የሰሩትን ቃለ ዓዋዲው ምን ዋሬቨር እንዲነካ ላልፈልግ ይችላል። አንዳንዴ አብዝተን አግሬሲቭሊ ስንሄድ ጠላትም ከኛ ጋር አብሮ እንዳይሰራ ጥንቃቄ ማድረግ ስለሚገባ፣ ነገር ግን ምንድነው አብዝተው እንዲጮሁ እንፈልጋለንና ለሁሉም አካላቶች አድሬስ ማድረግ የሚቻልበት ነገር ይጠበቅባቸዋል። ስለዚህ እንደ ጠቅላላ ነው የከሰርነው፣ እንደ ጠቅላላ ነው የወረድነው። እንደ ጠቅላላ ደግሞ መመለስ የምንችለው ሁላችን በጋራ ስንቆም ነው እንጂ አይኔ ሞክር ያለው አይኔ ጮህ ያለው የሚባል ነገር የለም እኮ። በቃ ቅድም እኮ አነሱት እኮ እንደና አቡነ እንድርያስ ያሉትን አባቶች። ሌሎቹ አባቶች ምን ነው ገዳም መግባት አቃታቸው? ከኛ ጋር መቆም ቢያቀታቸው ምን ነው መመነን አቃታቸው? በቃ ይሄው ቆባችሁን ተቀበሉኝ፣ ይሄው በቃ ገዳም ገብቻለሁኝ እኔ ይሄ ነገር ካልተስተካከለ ቢል አንድ አባት ምን ያህል ለውጥ ይመጣል? ግን አሁንም ቢሆን እኔ ውጤት እየጠበቅን ያለ ነው፣ መሪ እየጠበቅን ያለ ነው፣ ከሆነ አካል እየሆነን ነው፣ ፈዘን ቁጭ ያለ ነው። በቃ ማን ነው መፍትሄ ያመጣል? የዓለም መንግስታት ጮህን። ነገር ግን መጮሃችን ህብረትን ያመጣልና እየጮህን እየተማማርን እየተመካከርን ህብረታችንን የምንጨምርባቸውን ነገሮች ማሰብ ያስፈልጋል። መከራ መቼም አንድ ሊያደርገን ሊያነጻን ብዙ ነገር ምርቱና ግርዱ ይመጣል። መከራ በብዙ አካሄድ ይመጣልና ከዛ አንጻር ምንነጻውም ምናነጻውም ምንጸናውም በቃል እግዚአብሔር መሆን ስላለበት ቅድም እንዳልኩት ስብከታችንን መዝሙራችንን ማስተካከል ያስፈልጋል። በጣም ብዙ ነገሮችን ተነስተዋል። ከጎጥ ልንወጣ ይገባል። አሁን ችግሩ ምንድን ነው? እየሞተ ያለው ሰንበዲ ነው። እየሞተ ያለው እገሌ ነው። እየገደለ ያለው እገሌ ነው። ምንድን የትኛው ነው ፍረጃው? እና ይሄ ኦርቶዶክሳዊ ስብዕናም አይደለም፣ ኦርቶዶክሳዊ ሜንታሊቲም አይደለም። በቃ እኔ አማራ፣ ትግሬ፣ ኦሮሞ የሚባል እኮ አይደለም። በዓለም በክርስቶስ አንድ የሆንን ከክርስቶስ ማዕድ አብረን የተካፈልን ሰዎች ሁሉ የኔ አካል እንደሆነ እያሰብኩኝ የሚገደሉት እኮ አፈር የሚገፉት እነገሌ ናቸው። በልብሳቸው በድህነታቸው ለመዝናቸው አይገባኝም። ሞታቸው ሞቴ ነው ብሎ መቀበል መቻል ያስፈልጋልና እዚህ ላይ በጣም ሜንታል እንትን ልንሰራ ይገባናል፣ በደንብ ልንሰራ ይገባል። ከዛ ውጭ አሁን የተደበቀን ሰዎች ወደ ግንባር በቃ መውጣት አለብን። ቅድም ተናግረውታል እኮ ቤታችን እንዳይደፈር፣ ሚስታችን እንዳይደፈር፣ ልጆቻችን እንዳይደፈር እኮ ውሻ አዘጋጅተን አጥር አዘጋጅተን ብዙ ነገሮች እኮ አድርገናል እኮ። ሲብስ መሳሪያ ሁሉ ገዝተን እኮ አስቀምጠናል እኮ። ቤተክርስቲያን ተደፈረች እኮ፣ አካላችን ተደፈረ። ምን እንሁን ከዚህ በኋላ ምን ይቅር? ስለዚህ በደንብ ቦልድሊ ጮኸን መድረስ መቻል አለብን። እኔ አስተባባሪዎቹም ጋር ተመካክራችሁ ቀሲስ ቴዎድሮስ እንደው በቀጣይ ጊዜ ለምንድን ነው አርሲ ሜዳ ያቃተን? ዛሬ እኮ ምናልባት አርሲ ስለሆነ ጮቱ አይደለም፣ ሳናስባቸው እኮ የተነጠቅናቸው ብዙ ቦታዎች እኮ አሉ እኮ። ዛሬ በወለጋ የሚሞተው፣ በትግራይ የሚሞተው፣ በምስራቅ ጎጃም ያ ሁሉ በጉባኤ ቤት ያለቀው የዓለም ብርሃን ስለሆነ እያልንተው የሆነ ነገር ስለሆነ እንደው መንግስት ያወጣለትን ስምና የሆኑ ሰዎች ያወጡለት ስም እየተከተልን እንሂድ እንዴ? ከዚህ በላይ ምን እስክንሆን ነው ውርደታችንና በጣም በሰፊው ነገሮችን ልናስብ ይገባል የሚለውን ሐሳብ ለመጨመር ነው። በጣም ግን ቅድምም ዲያቆን ጻ ሲናገር ከጎጥ መውጣት አለብን። እኔ የአዲስ አበባ አድባራትና ገዳማት የደረሱበትን ደረጃ እንደው ለትምህርት ይሁነን እንውሰደው። ዛሬ እኮ ተከፋፍለን እኮ ሰበካ ጉባኤ እንኳን ለማስመረጥ እኮ ሲኬድ እኮ እኔ ከንትን ነኝ፣ እኔ ከዚህ ጎሳ አልተጋባልኝም፣ እኔ ከዚህ እንደው አንድ ብሔር ተብሎ እንኳን የሚጠራው አካል ወርደን መተናል። ቤተ ክህነቱ ምን ያህል እንደነቀዘ እናውቀዋለን እኮ። ከተቋቋመበት ጊዜ ጀምሮ በምን ጎጠኝነት ታስሮ እንዳለ እኮ የምናውቀው እውነት። ነገር ግን አሁን
ከዚህ ነገር ራሳችንን የምናወጣበት ነው። በቃ እኛ ክርስቲያኖች ነን፣ እኛ ሰዎች ነን። በዛ ልዕልና ልክ ነገሮችን እያሰብን ልንሄድ የሚገባው ነገር ያስፈልጋል። ከዛ ውጪ በተለይ ኤሊቶች፣ አሁን አቅም ያለን ብለን የምናስብ ሰዎች፣ ገንዘብ ያለን ሀብት ያለን ሰዎች እኛ ውርደቱን መሸከም በቃን ማለት ያለብን ጊዜ አሁን ይመስለኛል። በቃን። እኛ አሁን እንዴት አድርጌ ነው ገጠር ያለውን አገሬን አግዤ እርሻው ታርሶ መጥቶ እህል የሚሆንበት እሱም አቅም ይችልበት የሚለውን ነገር ልንፈጥርበት የምንችለውን ነገር ነገ ወደ ማኒፋክቸሪንጉ መግባት፣ ወደ ትምህርት ተቋማቱ መግባት ወደ ጊዜ ይፈልጋል። የረጅም ጊዜ እቅዶችም ሊሆኑ ይገባል። ከዛ ውጭ ግን በቅርብ ያለንን ጉዳይ መስራት አለብን። በቃ ነፍስ አባቶችን ብትሆን ትዳር ላይ ምንኩስና ላይ በደንብ ስራ ልትሰሩ ይገባል። ዛሬ ስንቶቻችንን ቆመን የቀረን ሳናገባ 30-40 ዓመት ቆመናል እኮ። ምን ልንሆን ነው? በቃ ቁጥራችንን ማብዛት አለብን። ነቅተናል፣ በቅተናል፣ አውቀናል የምንል ሰዎች እየወለድን እያስተማርን ጥሩ ክርስቲያኖችን መፍጠር መቻል አለብን። የተቀመጠልን ክራይቴሪያና መስመር አንዳንዱ ልክ አይደለም። በቃ እኔ አንድ ልጅ ወልጄ ዲያቆን ቢሆን የሚጥሩ ነው። የተማረ ራሱን በንጽህና በቅድስና ያነጻ ዲያቆን መፍጠር ነው እንጂ የምፈልገው ትንሽ ነገር ተምሮ ዲያቆን ልጅ ወለድኩኝ ለማለት መሆን አይደለም። ስለዚህ ተቋሞቻችንን መፈተሽ መቻል አለብን። ተቋሙ ግን ለመፈተሽ አሁን በብዙ ነገር ተርትቦ ተወሮ ስላለ የተሻለ አማራጭ መፈለግ አለብን። የተለየ አማራጭ መፈለግ አለብን። የተለየ አቅጣጫ መፈለግ አለብን እንጂ አይኔ ያጣ ቤተክርስቲያን ላይ ሄጄ እኔ የምኖርበት ቤተክርስቲያን ያሉትን አለቃና ጸሐፊ ጥያቄ ባቀርብላቸው ሊስቁብኝ ሁሉ ይችላሉ። ይሄ አያስኬድም። ጠቅላይ ቤተ ክህነት ሰልፍ ብናደርግ ምንም እኛም ከአቅማችን በላይ ነው የሚል ስብከት ነው የሚሰብኩ። ምን ማለት ነው ይሄ? ከአቅማችን በላይ ከሆነ ማነው አቅም ያለው ታዲያ ይህን ነገር ሊሸከም የሚችል? ስለዚህ ሁሉም ሰዎች ከሰራነው ከሞከርነው ካሰብነው በላይ አሁን መስራት መቻል አለብንና እኔ መወያየታችን መነጋገራችን ብዙ ነገሮችን አንቅቶናል፣ ልባችንን አሙቆታል። ስብከታችን በዚህ ልክ ከሆነ ልቦናችን እየሞቀ ወደ ቀጣይ ስቴፕ ማንሄድበት ምክንያት የለም። ሌላ ምንም ፖለቲካል አጀንዳ የለንም። እኛ 4 ኪሎ ስለመግባት አይደለም፣ ጠቅላይ ቤተ ክህነት ስለመግባት አይደለም ዓላማችን፣ መንግስተ ሰማያት ስለመግባት ነው የምንሰራውና ከዚህ አንጻር አትግደሉን ማለት መብታችን፣ አትግደሉን ማለት መብታችን። በዚህ ሂደት ውስጥ የሚመጣ ሞትም ካለ እስርም ካለ ግንባር ቀደም መሆን ያስፈልጋልና በዚህ ልክ ነገር ማስፈለግ ያስፈልጋል። በተለይ እዚህ ያሉ ሊቃውንት ከዚህ በኋላ ስብከታችንም ሆነ ትምህርታችንም ሆነ ያለበት ይሄ ነው። በቃ እኔ ቁጭ ብለን አሁን የትዳር ፈተናዎች እዚህ ቁጭ ብለን ስለምናምን የሚባለው ነገር ይቆየ። እንግዲህ አሁን ጊዜው ተቀይሯል፣ አሁን ጊዜው ተለውጧልና ከተለወጠ አንጻር ደግሞ የተለወጠ ስብከት ያስፈልገናል። መቼም ከተመሰረተው መሰረት ውጭ ሌላ መሰረት አናመጣም። ነገር ግን ምንድነው ልቦናችንን ሊያሞቅ የሚችል ነገር መፍጠር ያስፈልጋል እንጂ ሞቱ ቀጠለ እኮ እድሜ ዘመናችን እኮ እንደው ከ16ኛው መቶ ክፍለ ዘመን ከግራኛ ምር ከወዲህ ጉዲት ጀምሮ ስመጣ እኮ ከዛ ጀምሮ የመጣ ሰንኮፍ እኮ ሳነቅረው እኮ ዛሬ ድረስ የመጣ እኮ ሂደት እኮ አለ እኮ ብዙ ነገሮች ብናነሳቸው ዛሬም የማይነቀል ሰንኮፍ በዚህ ቤተክርስቲያን ላይ የማይነቀል ሰንኮፍ በመምራን እንዲተከል መፍቀር መቻል የለብን። በቃ እኛ ሞተን እኛ አልፈን እኛ ንብረታችን ተቃጥሎ ንብረታችን ወድሞ የሚቀጥለው ትውልድ ሰላምና ፍትህ የሚያገኝ ከሆነ በሀገሩ አምልኮን እየፈጸመ የሚኖርበትን ነገር ማድረግ ከቻለን እኛ ለመሞት ራሳችንን ማዘጋጀት አለብንና ስብከታችን መሞትን ያጠቃልል፣ ስብከታችን መታሰርን ያጠቃልል፣ ስብከታችን የሚመጣውን መከራውን ለመቀበል ያለመ ሊሆን ይገባል። ወደድንም ጠላንም አሁን እየተደረገ ባለው ነገር እኔ ባለኝ ፊልድ በማውቃቸው ነገሮች ዛሬ በግብር ምን ያህል ሰው ገንዘብ እየተነጠቀ ነው ያለው፣ ሀብት ንብረቱ እየተዘረፈ ነው ያለው። ስለዚህ ይሄ እኮ በዓላማ የሚሰራ ነገር ነው። የዓለም መንግስታት ወደ አንድ ስርዓት እየመጡ ለቀጣዩ ለሐሳዩ መሲኮ ስራ እየሰሩ ያለበት ዘመን ከመሆኑ አንጻር በደንብ ህዝቡን ማንቃት ላይ ብዙ ነገሮችን ልንሰራ ይገባልና ቅድም አነዘ ክርስቶስ እንዳሉት በውስጥ የሚሰራ አካል ካለ በውስጥ ይስራ። አናቅም እኮ እኛ ምናልባት እንድንነሳ ሊሆን ይችላል የተፈለግነው እንጂ ቅድም እንዳሉት እኛ ማናቃቸው ደግሞ 7000 እኮ የእግዚአብሔር ሰዎች እኮ አሉ በየገዳማቱ። እነሱ አንድ ቀን ወደፊት ሊመጡ ይችላሉ። ነገር ግን ከመሞኘት አጥማቂ ከመከተል የቤተክርስቲያን የኢትዮጵያ ትንሣኤ ይመጣል ብለን እኛ ሳንሞት ያንን ትንሣኤ አግኝተን በዚህ ምድር ከብረን ለመኖር የምናስብ ሰዎች ከዚህ ከሞኝ አስተሳሰባችንና ከሞኝ ትምህርታችን በአፍ ልንሆን ይገባልና በዚህ ልክ ነገሮችን ብናያቸው ጥሩ ነው። የተሰጠው ትምህርት ከኔ በጣም ብዙ የላቀ ስለሆነ ብዙ የተነገረ ስለሆነ እኔ በዘበዝበው እንዳላበላሸው ይቅርታ ይደረግልኝ። ይቆየኝ። እግዚአብሔር ይስጥልኝ። እሺ መምህር ሚካኤል ቃሎት ያሰማልን። በጣም እናመሰግናለን። እግዚአብሔር ያክብርልን። መምህር ግሩም ይቀጥሉ አጠር አድርገው። እሺ ደህና ይስጥልን። ሰላም ለሁላችሁም። መልካም ያው ሁሉም ተብሏል።
ዋናው እንግዲህ ወደ ተግባራዊ ነው። አሁን የሚያሰባስበንስ ማን ነው? አሁን በውስጥ መስመር ነው። አንድነት እንግዲህ ፈስሉስ እይትበተክ ነው አይደለም። በሶስት የተፈተለ ገመድ አይበጠስም። እና ስለዚህ ይሄ እዚህ ላይ ቅድም ተግባራዊ እንዴት ይደረግ ብሎ ያለ ሰው ነበር እዚህ ጋር። እና አንድነት አስፈላጊ ነው። እንግዲህ ወደ ሀርትን ቀደምትን ይከውን ወደ ሀርትን ይከው ቅድመ አባቶች ኋለኞች ከሆኑ ኋለኞች ልጆች ደግሞ የአባቶችን ቦታ ከያዙ ልጆች ወደ ላይ ወጥተው መሰረትን የመሰረቱ ዘንድ ወይም መሰረት ዘንድ መንገድ እዚህ ላይ የሆነ ነገር ያስፈልጋል ማለት ነው። የአንድነት ፒቲሽን ፊርማም ሆነ ወይም ደግሞ የአንድነት ነገሮች የሚመሰሩትበት ህብረት ነው። ይሄኛውም አንድ ኃይል ሆኖ መነጋገራችን ዝም አለማለታችን አንድ ኃይል ሆኖ ግን ይህ ኃይል ደግሞ የሆነ በመናገር ብቻ እንዳይቀር አሁን ለምሳሌ በዚህ በጋዜጠኞች በኩል ፖስት ያደረግነው የሰጠናቸው ለነሱ ያመለከትነው እርዱን እያለን እንደዚህ የመሳሰሉት ሁሉ አሁን በጣም አስፈላጊ ነገር ነው። ለምን ዛሬ ይሄ ፕላትፎርም ተራራ ገደል አይጋርደው ምርጥ ነገር ነው። የዘመኑ አንዱን ካንዱ ግሎባላይዜሽን አንዱን ካንዱ አገናኝቶታል። ምንም ወደፊት ችግር ይዞ ቢመጣ ለቤተክርስቲያን ጠንቅ ቢሆንም ለጊዜው እንጠቀምበት። ግን ምንድነው የሚያስፈልገው? እንግዲህ በዚህ ውስጥ የተለያየ ኃይል ያላችሁ ሰዎችን የማግኘት እንዴት አንድ እንሁን። እንዴ ዛሬ እኮ በዚህ አንድ ላይ ሆኖ አሁን እኮ አንድ ላይ ሆነ ተሰብስበናል ማለት ነው። ኦልሬዲ አሁን እኮ ተሰብስበናል። እኔ የት እንዳለው አይታወቅ፣ አንዱ የት እንዳለ አይታወቅ፣ አገሪ ውስጥ ሌላ አገር ይሆን አይታወቅ። ነገር ግን እዚህ ላይ ስብሰባ እየተሰበሰብን ነው። ግን ይህ ስብሰባችን እንደተባለ ሁሉ ኃይል ይኖር ዘንድ መፍትሄ የሚመካከሩ ኮሚቴዎች ያስፈልጉናል ማለት ነው። እና ይህንም እንዳትረሱ። እንግዲህ ቅድም ብዙዎች ብዙ ብለዋል። እንደተባለው ሁሉ አንድነት፣ ህብረት አሸናፊ ነው። አንድ ሰው ሌላ ሀገር ተሰዶ ሄዶ ንብረት ሊያፈራ ሄዶ እዚያ ቢያባርሩት ተቀምጦ ምን ብሎ እንደገና ይጀምራል። የበለጠ ሌላ ደግሞ እንደገና የተሻለ ለማምረት እና ያን የተቃጠለበትን ሀብት ለመተካት እዚያ ሄዶ ነገር ግን እዚህ ግን በምታመርትበት ሀገር ግን ምርትን አቃጥላለሁ ሲል ዝም ብለህ ታያለህ እንዴ? አንተ ሙሰ ከመትኩን ውሉዶ ላውክሙ ዘበሰማያት አፍቅሩ ጸላይተክሙ፣ እናንተስ የሰማይ አባታችሁ ልጆች ትባሉ ዘንድ ጠላቶቻችሁ እንደራሳችሁ ውደዱ የሚለው እኮ ትርጉሙን ማስተዋል ያስፈልጋል። እያወቀክሙን ተፈጥሮ ትላንትም ብየዋለሁ። ከማን ቤት ነው? ተፈጥሮ እንኳን አያስተምራችሁምን? ቅዱስ ጳውሎስ ተፈጥሮ እንኳን አያስተምራችሁምን? በተፈጥሮ ማንኛውም ተንቀሳቃሽ ነገር እዩት፣ እራሱም አይከላከልም። ማንኛውም እስትንፋስ ያለው የሚንቀሳቀስ ነገር ግውዝ ካልሆነ በስተቀር ማንኛውም የሚንቀሳቀስ ለነብር ዝም ብሎ የሚበላ ድኩላ የለም። ለአንበሳ ዝም ብሎ የሚበላ ጎሽ የለም። ለአቦ ሸማኔ የምትበላ የሜዳ አህያ የለችም። በእርግጫ ትከላከለች፣ በቀንድ ይከላከላሉ። አቅም የሌለው በመሮጥም ተፈጥሯዊ ነው። አያችሁ፣ ማንኛውም ነገር የሚንቀሳቀስ ሁሉ በመደበቅም በማንኛውም ነገር በሚችለው ሁሉ ራሱን ይከላከላል። ይህ እዚህ ላይ ከቤት መጥቶ ሲያጠፋ እኔ እኮ አሁን እኮ ሰማዕትነት የሚባለው ነገር መልካም ነው። ሰማዕትነት እውነት ነው። ሰማዕት ማለት መስክሮ እውነቱን ተናግሮ መሞት ነው። በኢየሱስ ክርስቶስ ስም መሞት ነው። መንግስተ ሰማይ መውረስ ነው። ትክክል ነው። ግን ያሁኑ ግን ምን አይነት መሰላችሁ? አንተን ገሎ ልጅን ቢተው ኦኬ፣ ትረባለህ፣ ትራባለህ፣ ያንተን መንበር ይተካል፣ ያንተን ባድማ ይወርሳል፣ ያንተን ቤተ መቅደስ ያስቀድሳል፣ ይቀድሳል። አንተንም ልጅህንም ያጠፋ ከሆነ ዘር እኮ ማይጠፋ የለም። አንዳንዴ እንዲህ ነው አንጠፋም ምናምን የሚባል ነገር አለ። የማይጠፋ ነገር የለም ነገራችሁ። ለምን? አንድ ተክል ከላይ ከተቆረጠ
እንደገና ግር ብሎ ይበቅላል። ስሩ ከተነቀለ ግን አይሆን፣ በዚያው ሟሙቶ ነው የሚቀረው። ከስሩ የተነቀለ ሜጭ ነው ወይራ የሚባል ነገር አለ። የጠላት ምስክር ከስሩ የተነቀለ ወይራ ይባላል። ከስሩ የተነቀለ ወይራ ምንድን ነው? አይጸድቅም፣ አያቆጠቁጥም፣ ፊላ አያወጣም። ነገር ግን ሰዎች እንደ ጽጌረዳ ሌሎችንም ሊያራቡ ችግኞች ሲፈልጉ ይቆርጧቸዋል። ከዚያ ከስር እንደገና ባህር ዛፍ ለምሳሌ ሲቆረጥ ከስር ግሩ ነው። አንድ አባት ቢሞት ሌሎች ቅዱሳን ሰማዕታት የበለጠ እንደገና በዚያ ነገር በሃይማኖታቸው ጽኑዓን ይሆናሉ። ነገር ግን ልጆችንም የሚያጠፋቸው ከሆነ እንዴት? ተመልከቱ እስቲ። ይህ አውሬው ስራ ነው። አውሬ በነገራችን ላይ ዘር እንዲኖር አይፈልግም። በክርስቲያኖች ደም ሟርት የሚሰራ ነው። በክርስቲያኖች ደም አርደው እኛ እኮ እንሰማለን ወሬ፣ አርደው በደም ይታጠባሉ ይባላል። እንግዲህ አንዳንድ ዩቲዩብ ላይ ከ6 አባል ወጣው አመልጠው የመጡ ልጆች በደም ሰው አርደዋል፣ በደም ይታጠባሉ። ቅድም ማን ነው ነካ አድርጎታል። ይህ አዲሱ ስርዓት እየመጣ ያለው አንቲክራይስት፣ የክርስቶስ ጠላት የመጨረሻው፣ በነገራችን ላይ የመጨረሻው ሰዓት ነው። እንግዲህ ለየነቡ ዘያነብብ፣ የሚያነብ ወንጌልን የሚያነብ ሁሉ ዝም ብሎ አያንብብ፣ እያስተዋለ ያንብብ። መጽሐፍ ቅዱሱ ምን ይላል? ዘመኑ ምን ላይ ነው ያለ? መጽሐፍ ቅዱስ ምን ይላል? ኮምፒውተሩ ምን ይላል? መጽሐፍ ቅዱስ ምን ይላል? ባንክ ሲስተም ምን ይላል ብሎ ማወቅ አለበት። ዝም ብሎ ማንበብ ብቻ አይደለም። ሴኩሪያሊዝም ኤንድ ግሎባላይዜሽን ስትማሩ እኮ በጣም እንደታነቅን ታውቁታላችሁ። ሴኩሪያሊዝም ኤንድ ግሎባላይዜሽን ምን ያህል መንፈሳዊነትን ለመንፈሳዊነት ጠንቅ እንደሆነ። ስለዚህ አዲሱ ስርዓት ደግሞ እንግዲህ ጌታችን በቅዱስ ዮሐንስ ወልደ ነጎድጓድ አድሮ በ90 ምናምን ዓመቱ በፍጥሞ ደሴት ታስሮ ያየው ራእይ አሁን እየተፈጸመ ነው። መጽሐፍ ቅዱስ ደስ የሚለው ሁልጊዜ ሐቅ መሆኑ፣ ሁልጊዜ ሐቅ እንከን የሌለበት። ሚስጥሩን እዩት እንጂ አንብቡት። ኢትዮጵያ ሰው ምን እየተሰራ ነው? እንዴት ያሉ አባላት እየተሰበሰቡ ነው? እነዚህ አባላት ደግሞ ለክርስቲያን ምን አይነት ምሕረት ይኖራቸዋል? ምሕረት የላቸውም። ስለዚህ ዝም ብሎ ማለቅ አይገባም። እምብዛ ሞኝነት ለበግም አልበጃት ይባላል። እምብዛ ሞኝነት ለበግም አልበጃት። ስለዚህ ራስን ፕሮቴክት ማድረግ መከላከል ተፈጥሯዊ ነው። ባይሆን እኛ አናሳድ፣ ከቤቱ ሄደን አንግደል፣ መስተበቅል አንሁን። ለምን ቢበቀልም ፍትሃዊ እግዚአብሔር ስለሆነ እግዚአብሔር እግዚእ መስተበቅል ገሃደ፣ እግዚአብሔር በራሱ ነው የሚፈርድ። ለምን? እሱ ፍትሃዊ ነው፣ ርቱ ነው። ዘበርቱ ይኮንን ዘያደሉ ለገጽ፣ ፊት አይቶ አድሎ የለበትም። እርሱ እውነት ብቻ ነው። ስለዚህ የኛ ፍትሃዊ ስለማይሆን ሄደን ከቤቱ አንገልም። መከላከል ግን አትከላከሉ አላለም ጌታ። አትከላከሉ አለ። ወንጌሉን ብናነበው ወደ ሌላ ይተረጎማ ብለን እኮ ወንጌሉ ጌታችን ቁጭ አድርጎታል እያንዳንዱ ነገር። የሚያቅጣቸው ደግሞ ጉዩ ሀበካልታ ወደ ሌላይቱ ሀገርም ተሰደዱ ብሏል። ሙቱ ግን አላለም። እዚያው ላይ እየታነቃችሁ ተገኙ አላለም። አቅም በላይ ሆኖ ስትሞት ሰማዕትነት ትረከባለህ። ጌታም እኮ ያለ ጊዜው ሲሆን ከመካከላቸው ተሰወር አይደል የሚለው? አይ ልሙት አላለም። ያለ ጊዜ ለምን ያለ ጊዜያችን እንሞታለን? እግዚአብሔር በሰጠን ምድር ላይ እግዚአብሔር ያመጣን እሱን አይደለ? ወደዚህ ዓለም ያመጣን ነው። እኛ እንምጣ ብለን እግዚአብሔርን አማክረን ነው አይደለም ያመጣን። ኑሩ ብዙ ወተባዝ ወመልዋ ለምር የበረከት ጥሪ ነው። ይሄ ቅድማ ነው መውለድ አለብን ያለ እውነቱን ነው። አይብርሽት አደንቃለሁ። ዘመኑ ክፉ ሐሳዊ የችግር ጊዜ፣ የረሃብ ጊዜ፣ ሰውም የልጆቹን የሚያስተምርበት ያጣበት፣ የቤት ኪራይ የፈላበት፣ በላዩ ላይ የበቀለበት ቢሆንም ግን ይሄ የበረከት ጥሪ ደግሞ አለ። ብዙ ወተባዝ ወመልዋ ለምር የበረከት ጥሪ ነው። ምርቃት ነው። መውለድ ምርቃት ነው። ከእግዚአብሔር ያውም ከእግዚአብሔር ቀጥታ የተሰጠ ምርቃት ነው። ስለዚህ ራሳችሁን አትከላከሉ የሚል ጽሑፍ የለም። ራስን መከላከል ተገቢ ነው። አባቶቻችን እንግዲህ እኛ የገሌ አንበል። ቅድም ማንወት ቀሲስ ተወድሮ ሲሆኑ ማንወት የጸኑትን ነው ምንድን ብለዋል። መልካም የሰሩትን አብነት እናደርጋቸው። እውነት ነው። እንደነ አቡነ ቀውስጦስ ተጠቅሰዋል። እውነት ነው። አንዳንዶቹ አሉ እግዚአብሔር ኃይል ያለባቸው። ግን ሌላው ለመናገርም አንዳንድ ይዘገን እንትን ይለኛል ይሆናል አይደለም። ለአባቶች ክብር አለኝ፣ ለቆቡ ክብር አለኝ፣ ለመስቀሉ ክብር አለኝ። ግን ሌላውን ነገር ደግሞ ሳይ ባላይ ኑሮ ላለሁኝ ለካ ገጠር መወለድ እዚያው ገጠር መቅረት አንዳንዴ ጽድቅ ነው። ለምን ብትሉ
ጳጳስ መጣ እግዚአብሔር መጣ ነበር እኔ ቀደም። አሁን ግን እንጃ ኃጢአቴን በስቶም ሊሆን እንጃ እኔ ያለኝ የምሰጠው ዲግኒቲ የምሰጠው ክሪዝማስ ክብር ዝቅ እያለብኝ ነው። ምክንያቱም መስቀል ትርጉሙ መከራ ነው አይደል? አስኬማም የሾህ ነው አይደለ? የመላእክት እኮ ነው። የክርስቶስ እንትን ነው እኮ ያዕቆቡ የክርስቶስ ነው አይደለ? በዕለተ ዓርብ የተወጋው ሾህ ነው አይደል? ያስኬማው አስኬማ ዘመላእክት ይባላል ንጹህ ስለሆነ። ሰላም ለክሙ ደናግል መነኮሳት ለተመሰልኩ ከመላእክት እንደ መላእክት የተመሰላችሁ ደናግል መነኮሳት ሰላም ለእናንተ ይሁን አይደል? ያለ ቅዱስ ያሬድ ነው። ግን ጥቡነት የጠፋ ነው። ጥቡነት ሐዋርያት መንፈስ ቅዱስን ሲቀበሉ ፍርሃን የነበሩ ጥዋን አላዋቂዎች የነበሩ አዋቂዎች ሆኑ አይደል የሚለው ይህ እኮ ኃይል ነበርና እንግዲህ ብንተነትነው ብዙ ብንናገርም ያው ከንቱ ነገር ይመስላል። እንግዲህ ለአባቶቻችን ልቦና ይስጣቸው ይመልሳቸው። አሁን የሚወራው 4 ኪሎ ብር ነው። ብር ስንት ብር ከፍሎ በእጁ ነው በእግሩ ሄዶ ነው የሚባለው? እኔ ከክፍለ ሀገር እንደመጣው ተወዳድሬም 9 መጽሐፍ መምራት ነው የተወዳደርን ሳልፍ በእጅ ነው የሄድ በእግር ነው ሰው አለ አሉኝ። ምንድን ነው ብዬ እኔ ደግሞ አልገባኝም። በምታውቁት ነው እንዲሁ እውነቴን ነው የምነግራችሁ። ምንድን ነው በእጅ ብዬ እኔ ደግሞ ማለት አም ስትሬንጀር ፎር እንግዳ ነበርኩ ለእንትን ለሀገሩ። ምንድን ነው በእጅ ብዬ ለካም ሁሉን ጥያቄ አጋጣሚ እግዚአብሔር ፈቅዶ የአምላክ እናት ድንግል ማርያም ንጽሕት ቅድስት ድንግል ማርያም ረድታኝ ስወዳደር ሁሉን ጥያቄ መመለሴ እና አሁን የሚወራው እንዲሁ አሁን ለእኔ አንድ ሳስፋክሽን አለኝ እርካታ ከፍዬ ባለመግባት። አሁን ግን የምንሰማው ሃይማኖት ቀርቶ የሚገደሉት ትዝታ ቀርቶ ለምን የሚለው ቀርቶ ብር ነው። 4 ኪሎ ብትሄዱ ብር ነው ልንገራችሁ። ብር እገሌ ወዴት ቤተክርስቲያን ተላከ። እንግዲህ ዘምዝባሬን ያለ ቅዱስ ጌታችን በወንጌሉ በነቢዩ ዳንኤል የተነገረው የጥፋት ርኩሰት በተቀደሰው ቦታ ቁሞ ስታየው አንባቢ ያስተውል። በተቀደሰው ቦታ ዝሙት ሲወራ በተቀደሰው ቤተክርስቲያን በመቅደሱ በቤተቀደሰው ቤተክርስቲያን መቅደሱ ላይ ጉቦ ሲወራ እንግዲህ ጉቦ እንግዲህ ወይንሱ ወያድሉ ለገጽ ወይንሱ ህሊያነ እስመ ህሊያን ያውሮሙ ለጠይባን ወያሴስሎ ለቃለ ጽድቅ ዘዳግም ላይ ጉቦ አይቀበሉ፣ ፊት አይተው አይደሉ። ጉቦ አይቀበሉ። ጉቦ የጥበበኞችን አይን እውር ያደርጋል። ወያሴስሎ ለቃለ ጽድቅ እውነትንም ይገረስሳል። እውነት ምክንያቱም ተቀብሎ ለሰዎች ግዴታ ጠማማ መፍረድ አለበትና። ስለዚህ በዚህ መካከል ይህን የሚያደርግ ሰው ካለ እንዴት ነው አሁን የአሩስ የታረዱትን ቀና ብሎ ማየት የሚችለው? በየትኛው ሞራሉ? እሱ ተጠምዶ እሱ የተያዘ ከገንዘብ ጋር ነው። እንዴት ሆኖ ነው መሄድ የሚቻለው? ስለዚህ አሁንም እዚህ ያላችሁ አፋዊና ቲክቶካዊ ሁነን እንዳንቀር እንግዲህ እውነት አርነት ያወጣል። ብንሞትም ኢየሱስ ክርስቶስ ነን። እንግዲህ ለእውነት መቀላመድ ሳይሆን ቲክቶካዊ እንዳንሆን ነው። ቲክቶካዊ ራሳችን ሸሽግል ቲክቶካዊ እንዳንሆን ነው። አሁን ወደ ስራ ይገባ። ቀሲስ ቴዎድሮስ የሚያውቁት ነገር ካለ አካሄዱ እንዴት እንደሆነ አባቶችንስ እንዴት የማሳመን ስራስ የመንገር ስራስ ምን ሆናችሁ? አንዳንድ እኮ መቀስቀስም ጥሩ ነው። እንደ ቤት ሲቃጠል እኮ ኧረ ተነስ ተቃጠለ ተነስ ብሎ እኮ እንትን ማለትም እኮ ብድግ ብሎ ተነስቶም እኮ ሊያመልጣንም ዕቃም ያወጣል፣ ቤተሰቡንም ያወጣል፣ ሌሎችንም ይናገራል፣ እርዳታም ያገኛል። ስለዚህ አባቶች እንዴት ይቀስቀሱ? ቲክቶክ አባቶች ሊያዩ ይችላሉ። ብዙ ሆነ አንድ ዘመናውያን የሆኑ ወጣቶች ጳጳሳት ካልሆኑ በስተቀር አባቶች ሊያዩት ይችላሉ። ቲክቶክም እንዲሁም በአፕሊኬሽን ላይ ኖራቸው ይችላል፣ ሌላም ነገር ላይ ኖራቸው መና ወሬ በወሬ ሊሰሙ ይችላሉ። ምንድን ነው አቅሙ እና ያካሄዱ የቁርኝቱ እንዴት እንገናኝ የሚለውን ነገር አሁንም በውስጥ መስመር ብታወሩበት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ አበዛው መሰለኝ። እሺ መምህር ቃለ ሕይወት ያሰማልን። በእውነት ሁላችሁም ሊቃውንት የምትሰጡት ሀሳብ በጣም ግሩም ነው። ምንም የሚወድቅ የሚጣል ነገር የለውም።